ስሜለሽ የእናት ፍቅር ማከኮኖፊ ትርጉም ባህሩ ዘርጋው ግዛው። ምዕራፍ 6 የመጨረሻው ጥያቄ ለጥቂት ደቂቃዎች በክፍሉ ውስጥ ጸጥታን አሰፈነ። ኖኤል በበኩሉ ጥያቄውን ለመስማቱም ሆነ ላለመስማቱ ምንም ፍንጭ አላሳየም። ፍሎሪየትም ወዳጁ ፊቱን በእጁ ሸፍኖ ይዞ ስለነበር ምን እንደሚያስብ ለማወቅ አልቻለም። በድካም ወይንም በብስጭት ወይንም በሁለቱም የተነሳ ሊሆን ይችላል። የሐዘን ድምፅ አሰምቶ ፍሎሪየት በወንበሩ ላይ ተቀመጠ። ከጥቂት ደቂቃዎች በኋላ ኖኤል ከእንቅልፉ እንደነቃ ሰው በመሆን ከተቀመጠበት ከተነሳ በኋላ ተንጠራራ። ፊቱ በመጠኑም ቢሆን ገርጣ ብሏል። በዓይኖቹ ላይ ልዩ ሁኔታዎች ታዩ። ቀጥሎም ወደፊት በመራመድ በእጁ ትከሻ ላይ እጁን ጣል አድርጎ ፍሎሬት፣ ሐዘንህ ሐዘኔ፣ ብሶትህ ብሶቴ እንደመሆኑ መጠን እኔ እናንተ እግዜር ያጠናህ የምንባባል ሰዎች አይደለንም። በአንተ ላይ የደረሰው አሰቃቂ ሐዘን በእኔም ላይ እንደደረሰ የምቆጥረው መሆኔን ታውቃለህ። ሆኖም ይህንን ጉዳይ በእኔ በኩል የምመለከተው ለየት ባለ ሁኔታ ነው። በእርግጥ ታሪኩን ለእኔ ዘርዝረህ ከመንገር በፊት ተገቢ ያልሆነ ሥራ በመሥራቷ ከባድ በደል እንዳደረሰችብህ ገብቶኛል። ነገር ግን ለእኔ እንደሚመስለኝ በሠራችው አጸያፊ ድርጊት በቂ ቅጣት አግኝታለች። በዚህ የተነሳ ተጸጽታለች አለው። ፍሎሬት ለዚህ አባባል ፌዝና ንቀት ያለበት ገጽታ አሳየው። ኖኤል የፍሎሬትን ሁኔታ ተመልክቶ ታዲያ እንግዲያው ካልተጸጸተች ለምን ተመልሳ መጣች ብለህ ታስባለህ ብሎ ጠየቀው። የእርሷ ጉድ ተወርቶ አያልቅም እኮ። አሁንስ ቢሆን የመጣችው ተጸጽታ መሰለ? ለካ አልነገርኩህም። የመጣችው አፍቅራው የነበረው ወዳጇ ስለሞተባት ነው። በዚህ ምክንያት እርሷ ሁለተኛ ወደዚህ ቤት መጣ መቀመጥ አትችልም ብሎ ምሬቱን በመናገር ቀጥ ብሎ ተቀመጠ። ባለቤትህ እኮ ናት አለው ኖኤል በእርጋታ። ካሁን በኋላ ከልጅህ አጠገብ እንድትደርስ አልሻም። ልጁ የእርሷ መሆኑን ዘነጋው እንዴ? ስለዚህ የልጅህ እናት ምንም ነገር ቢገጥማት ኃላፊነት የመውሰድ ግዴታ አለብህ። ፍሎሬት በመደነቅና በቁጣ ከተመለከተው በኋላ እኔ ለእርሷ ኃላፊነት? አዎ አንተ ኃላፊነት አለብህ። ካባረርካት በኋላ ያቺ ምስኪን ሴት ምን እንደምትሆን ማን ያውቃል ብሎ ድርቅ አለበት። ፍሎሬት በቁጣና በመደናገር ከተቀመጠበት በመነሳት ኖኤል ምን ማለት ነው? ምን ነክቶሃል አንተ ሰው? እርሷ እኮ ቤቴን ያፈረሰችና ሕይወቴን ያበላሸች ሴት ናት። እርሷን ገፍትሮ የማባረር መብት የለህም ነው የምትለኝ? ነገሩ የደረሰው በአንተ ላይ ቢሆን ኖሮ ከኔ የተለየ ታደርግ ኖሯል? ያንተ መብት ነው ብሎ ወዳጁ ፈገግታ እያሳየ አፌዘበት። ለመሆኑ የልጅህ እናት አሁን ወደምታመራበት ኑሮ እንድትሄድ የመፍረድ መብት ያለ ይመስልሃል? ይህንን ፍርድ ለመስጠት አንተ ማንህና ነው? ምን ያህልስ ንጹሕ ነኝ ብለህ ነው የምታስበው? ሕሊና ጸጸትና ሰቀቀን እንዳያስከትልበት ኑሮም አፍረት የሌለበት እንዲሆን ማሰብ እኮ ግዴታ ነው ወዳጄ። መብቴ ትላለህ ደግሞ የሌላውን መብት ግን አዙረህ አላየህም። ለመሆኑ አንተ ግዴታዎችህን በሚገባ ታውቀዋለህ? አሉኝ ስለምትላቸው መብቶች የምትከነክነውን ያህል ለሌሎች የሚገባውን መብት በትክክል ታውቃለህ? ጃኩሊን ወጣትና በሐሳብ ያልበሰለች ናት። ታዲያ አንተ ሕይወቷ እንዲበላሽና ወደ መጥፎ ነገር እንድታዘንብል ረድተሃታል? ወደ ፈተና እንድትገባ ተጠንቅቀህላታል? ወይንስ ለሥራህ ብቻ ድፍት ስትል እርሷን ለአደጋ ዳረካት? አንተ ራስህ እንዳጫወትከኝ ከሆነ አንተ መውሰድ የሚገባህን ኃላፊነት ችላ በማለትህ ከትከሻ ላይ በማውረድ ማራኪ ለሆነ ወጣት አሳልፈ በመስጠት ፈተና ውስጥ እንድትወድቅ አደረካት። እስቲ ሁሉም ይቅር፣ አንተ በልቧ ውስጥ የሚሰማትን ለመረዳት ሞክረህላት? አንተ እንድታስደስት ተፈልጋል። አንተ እርሷን ምን ያህል የሚያስደስት ነገር አድርገህላታል? ብሎ ኖኤል ራሱን ይዞ በብስጭት ከጮኸ በኋላ ለመሆኑ ጃኩሊን ካንተ በጣም ወጣት እንደሆነች ታስታውሳለህ? ያንተ በእድሜ መብሰል የእርሷን ወጣትነትና ፍላጎት ለማወቅ እንደምትሞክር ረድቷል ብሎ ቁና እየተነፈሰ ንግግሩን ለጥቂት ጊዜ አቋረጠ።
ፍሎሬት በሰማው ትችት በጥርጣሬ ደንዝዞ ወንበሩ ላይ ኩርምት ብሎ ተቀመጠ። መልስ መስጠት አልቻልክም። ምክንያቱም እርሷ ተሳሳተች። ምክንያቱም ሌላ ሰው በመውደድ ያንተን ክብር ነካችብህ። ይህንንም ስልህ የእርሷን ሥራ መደገፌ ግን አይደለም። ነገር ግን አንተ ማድረግ ስትችል ኃላፊነትህን በመዘንጋትህ ለሌላ ሰው አሳልፈህ በመስጠት ለፈጸመችው ስህተት ክብርህ እንደተነካ አድርገህ የእርሷን ዋይታ ከመጤፍ ባለመቁጠር ገፍትረህ በማስወጣት መዝጊያውን ዘጋህባት። እንደዚህ ያደረክ ደግሞ አፈቅራታለሁ ትለኛለህ። አፈቅራታለሁ፣ ለዚህም ምስክሬ እግዚአብሔር ነው ብሎ ፍሎሬት አጉተመተመ። ኖኤል ትንሽ የፌዝ ፈገግታ አሳይቶ ዘወር ካለ በኋላ ታፈቅራታለህ ኖኤል አለው ፍሎሬት በሚያሳዝን ድምፅ። ኖኤል አይኖቹን አፍጦ ወደ እርሱ በመዞር እኔ በበኩሌ አንተ የምትናገረው እውነት አይመስለኝም ብሎ ጮሆ ከተናገረው በኋላ እውነት እልሃለሁ፣ አንተ አታፈቅራትም። ፍቅር ከጥላቻ በጣም ጠንካራ ነው። እውነተኛ ፍቅርን ሊያሸንፍ የሚችል ምንም አይነት ኃይል የለም። እውነተኛ ፍቅር ማንኛውንም የሚያጋጥመውን እንቅፋት ሁሉ መስዋዕትነት በመክፈል በይቅርታ ያልፈዋል። በእውነተኛ ፍቅር ያልተፈተነና ያልተሰቃየ ስለ ፍቅር እርግጠኛ ሆኖ መናገር አይችልም። የዚህ አይነት መከራም ካላለፈ ማፍቀሩን አያውቀውም ብሎ ረጋ ባለ ሁኔታ ንግግሩን በመቀጠል ወዳጄ ጃኩሊንን አላፈቀርካትም። ያፈቀርከው ግርማ ሞገሷን፣ ቁንጅናዋንና ውበቷን ነበር። ይህ ደግሞ የነበራትን ድክመት እንዳታውቅ ሊያውርህ ችሏል። በእውነት ከልብህ እንደምታፈቅራት እሷ ብታውቅ ኖሮ አንተን ርርድብን የሚያደርግ ድርጊት አትፈጽምብህም ነበር። በእውነት ደግሞ ከእርሷ ጋር የተዋሃደ ፍቅር ቢኖርህ ኖሮ በልብህ ውስጥ የሚቃጠለው እውነተኛ ፍቅር ላደረሰችው ስህተት ይቅርታ ያደርግላት ነበር። ፍቅር ራስን አሳልፎ ያሰጣልና። ፍሎሬት አባባሉን በመቃወም ከተቀመጠበት በመነሳት ልክ አይደለም ኖኤል፣ ልክ አይደለም። በእኔ ቦታ ያለ ማንም ሰው እኔ የወሰድኩትን እርምጃ ያደርገዋል። አንተም ብትሆን ይህንን ታደርገው ነበር፣ አታደርግም ኖሯል ብሎ በብስጭት ጮኸበት። ኖኤል ለጥቂት ጊዜ ካቅማማው በኋላ አላውቅም፣ በትክክል ምን አደርግ እንደነበር አላውቅም ብሎ በጽሙና ከመለሰለት በኋላ ምክንያቱም እኔ እንደማንኛውም ሰው የራሴ የሆኑ ድክመቶች አሉኝ፣ ነገር ግን አንተ ምን ማድረግ እንደነበረብህ ልነግርህ እፈልጋለሁ አለው። በተጨማሪ በፍጹም ይቅርታ አላደርግላትም እኔ። ለአንድ ደቂቃ ድምጠይ ፍሎሬት ብሎ ኖኤል ንግግሩን አቋረጠው። ጃኩሊን የልጅህ እናት ናት፣ እርሱም ልጇ ነው። ታዲያ አንተ እናትና ልጅን ሕይወታቸውን ሙሉ ተለያይተው እንዲኖሩ እንዴት ትደፍራለህ? የእርዳታና የሐዘኔታ እጅህን በመዘርጋት ፈንታ ከቤት አውጥተህ አባረርካት። ወደፊት ከሚጠብቃት የኑሮ አቅጣጫ ልታድናት ስትችል አንተ ግን በመጥፎ አቅጣጫ ኑሮዋን እንድትቀይስ የመጀመሪያውን ጥርጊያ መንገድ አቀነባብረህ እንድትቀጥልበት ገፍተህ ሰጠሃት። ያም ቦታ ሁለታችንም የት እንደሆነ እናውቀዋለን። ቆይ አንድ ጊዜ አስጨርሰኝ። አንተ የሕዝብ አገልጋይ ወይንም የሕዝብ እንባ ጠባቂ ነህ። አንተ ወንጀል በሠራ ላይ ክስ ስታቀርብ የፍርድ ውሳኔው ከሠራው ወንጀል ጋር ተመጣጣኝ እንዲሆን ትፈልጋለህ፣ ትጠይቃለህ። ሚስትህ ታፈቅርሃለች፣ ልጅም ወልዳልሃለች፣ በድልሃለች፣ በፈጸመችው በደልም ተጸጽታለች። አንተ ግን ለድህነት ለጉስቁልናና ለሞት ዳረካት ብሎ በምሬት ነገረው። ፍሎሬት ከኖኤል ንግግር ክብደት የተነሳ ራሱን መጠራጠር ጀመረ። የጓደኛውንም ንግግር ለማቋረጥ እጁን አንስቶ በሚርገበገብ ድምፁ አይደለም አልገባህም እኔ ብሎ ንግግሩን ሳይጨርስ ኖኤል አቋርጦት አሁን እሷ ምን ታደርጋለች? ምንስ ትሆናለች? ስለዚህ ነገር አስበህበት ታውቃለህ? በደርዘን የሚቆጠሩ ፍቅረኞች ሊኖራት ይችላሉ። አይኖራትም ብለህ ታስባለህ? ለዚህ ኃላፊ የሚሆነው ማን ነው ታዲያ? ስለዚህ ሳርቅ አስበህበታል? እንዳላሰብክበት ከፊትህ ላይ ማንበብ እችላለሁ። እኔ እንደምገምተው ራስህን ፍጹም ሰው አድርገህ ትገምታለህ። ማለትም እንደ ትክክለኛ ባልና እንደ እውነተኛ አባት አድርገህ ራስን ትቆጥራለህ። ፍሎሬት ማድረግ የሚገባህን ስለ ሕያው እግዚአብሔር ብለህ ካላደረግ ስለ አንተ እኔ አደርገዋለሁ ብሎ እቅጩን ነገረው። ፍሎሬት ትኩር ብሎ ከተመለከተው በኋላ ወደ ወዳጁ ቀስ ብሎ እየተራመደ ምን ማለት ነው የሚል ከሹክሹክታ ያልበለጠ ድምፅ አሰማ። ባለቤትህ አንተ የነፈካትን ቦታ በእኔ ታገኛለች ማለቴ ነው። የኔ ሕይወት የእርሷ ይሆናል።
በለውጡ ምንም አልፈልግም አለው ኖኤል ፍርጥም ብሎ። ፍሎሬት በድንጋጤ ክው ብሎ ቆመ። ሁለቱም አይን ላይን ለጥቂት ጊዜ ያህል ተያዩ። ቀጥሎም ፍሎሬት በዝግታና በቀዘቀዘ መንፈስ ኖኤል፣ እኔ እንደሚመስለኝ አንድ ወዳጅ ካለው መብት ውጪ የምትሰራ መሰለኝ። በዚህ ጉዳይ ላይ የበለጠ መብት አለኝ በማለት ትርጉም በሚሰጥ ድምፅ መለሰለት። ፍሎሬት በመገረምና በተቃውሞ ትኩር ብሎ መመልከቱን ቀጥሏል። ቀጥሎም አንድ ነገር እንደተገለጸለት አይነት ሰውነቱን ዘና አድርጎ ኖኤል፣ አሁን ገባኝ። ጃኩሊን ለካ የምታፈቅራት ሴት እርሷ ነበረች ብሎ ጠየቀው። ኖኤል አይኖቹን ሳያርገበግብ አዎን፣ የማፈቅራትና የማመልካት ጃኩሊን ነበረች። ካንተ በጣም የበለጠ ባይሆንም በጣም በተሻለ አፈቅራታለሁ በማለት ምርር ብሎ መለሰለት። ፍሎሬትም አእምሮውን በሳተበት ሌሊት ከማንኛውም ሐሳብ እንደተላቀቀ አድርጎ ቆጥሮ ነበር። ነገር ግን በመጨረሻ የሰማው አስደንጋጭ ነገር አደነዘዘው። ወንበሩን በዳበሳ ፈልጎ ከተቀመጠ በኋላ ራሱን በሁለቱም መዳፎቹ ይዞ ሐሳቡን በማሰባሰብ የኖኤል አባባል ትርጉሙ ምን እንደሆነ ማውጠንጠን ጀመረ። ኖኤል ጃኩሊንን አፍቅሯት ነበር። ሕይወቱን ሊያሳልፍላት የሞከረላት ሴት ጃኩሊን ነበረች። በዚህ ሁኔታ ፍሎሬት ሁሉም ነገር ድንግዝግዝ ስላለበት ወደ ምንጣፉ ቢያቀረቅርም አይኑ ለማየት ተስኖት ነበር። የወዳጁ አነጋገር እንግዳና የማይገባው ሆኖበታል። ኖኤል አስቀድሞ ሲናገረው የነበረውና አሁን ያለው የማይገጣጠምና የማይጣጣም ሆነበት። ኖኤል አፍቅሯታል። አሁንም ስለሚያፈቅራት ተከራከረላት። ወዳጁና ጃኩሊን ያሉት ሁሉ እንደዚህም ከወይዘሮ ቫርኔ ጋር ያደረገው ንግግር ደጋግሞ በአእምሮ ውስጥ እየተላወሰ አዲስ ትርጉም ሰጠው። ሚስቱ በእግሩ ላይ ወድቃ እንባዋን እያዘነበች ስትለምነው በቂ ምክንያት አለኝ በማለት እምቢ ያላትን ይቅርታ ማድረግ ነበረበት ይሆን? በዚህ በሐሳቡ ውጥረት ውስጥ እየዋለለ ሳለ ኖኤል የሆነ ነገር ቢናገርም ፍሎሬት ሙሉ በሙሉ አልሰማውም። ኖኤል ግን ይናገር የነበረው ከመጋባታችሁ በፊት ለብዙ ዓመቶች አፍቅሬያታለሁ። ልነግራት ደጋግሜ ወሰንኩ። ነገር ግን ከምነግራት የበለጠ አፈቀርኳት። ፍቅሬንም የምገልጽበት ቃላት አልነበረኝም። በተጨማሪም በመናገሬ ሊመጣ የሚችለውን አደጋ ፈራሁት። ከዚህ አባዜ ለመላቀቅ ደጋግሜ አርቄ ሄድኩ። ጃኩሊንን ላለማየትና ለመርሳት እየራቅኩ በሄድኩ ቁጥር ፍቅሬ ከቀድሞ የበለጠ እየጨመረብኝ መጣ። ተመልሼም ወደዚሁ እንድመጣ አደረገኝ የሚል ነበር። ኖኤል ይህን በሚናገርበት ጊዜ በድምፁ ላይ የማዘንና ወይንም የመጸጸት ምልክት አልታየበትም። ብቻ ራሱን እንደ ገለልተኛ አድርጎ ድርጊቱን ያወግዝ ነበር። እያደር ግን ከአንተ ጋር ፍቅር እየያዛት መምጣቷን መገንዘብ ቻልኩ። እንዳፈቀርኳትና ካላገኘኋትም ራሴን በራሴ ለመግደል እንደቆረጥኩ ልነግራት አሰብኩ። ነገር ግን ወኔ ከዳኝ። እንደገናም እርሷን ወደ ማላይበት ለመሄድና ተመልሼም ላለመምጣት ወሰንኩ። ከሀገሬ ወጥቼ ርቄ ለመሄድ ፈለግኩ። ነገር ግን ሆነ ብዬ ወደዚያ የሚሄደው መርከብ እንዲያመልጠኝ አደረግኩ። በሚቀጥለው ቀን እንዴት እንደሆነ ሳላውቀው ወደ ፈረንሳይ የሚወስደው ባቡር ጣቢያ ደረስኩ። ተሳፍሬ የቤቷ ልደርስ ትንሽ ሲቀረኝ ከአንተ ጋር በእጮኝነት መፈጣጠማችሁን ሰማሁ ብሎ ለጥቂት ጊዜ ንግግሩን ቆም በማድረግ በወንበሩ ላይ አጎብድዶ የተቀመጠውን የወዳጁን መልክ ተመለከተው። ፍሎሬት፣ አንተን እንደ እብድ አድርጎ የነበረው ታሪክን ስትነግረኝ ሙሉ በሙሉ በአባባልህ ለምን እንዳልተማረኩና እንዳልደነገጥኩ መሆኔን ስታይ ሳትገረም እንዳልቀረህ ገምታለሁ። አንድ ነገር እንደ እብድ አድርጎኝ የነበረው የጃኩሊን ፍቅር ገፋፍቶኝ አንድ ቀን በክፍሌ ውስጥ ሽጉጤን ይዤ ተቀመጥኩና አንተን ወይንም ራሴን ወይንም ሁለታችንንም ለመግደል ውሳኔ ላይ ለመድረስ ሞከርኩ። ፍሎሬት ግን ኖኤል የሚናገረውን ለመስማት ምንም ምልክት አላሳየም። እንዳው ጉች ብሎ የሐሳብ ግርድፉን ይሰልቅ ነበር። ልጅ በነበርኩበት ጊዜ አንድ ሽማግሌ ቄስ ያለኝ ትዝ አለኝ በማለት ኖኤል ምሬት የመላበት ንግግሩን ቀጠለ። በመጽሐፍ ቅዱስ ውስጥ የተጻፈ አንድ ጥቅስ አለ። አንድ ሰው ለወዳጁ ሕይወቱን አሳልፎ ከመስጠት የበለጠ
ፍቅሩን የሚገልጽበት ምን መለኪያ አለ? በእውነቱ የለም። ነገር ግን ወዳጁም ይህንን መስዋዕትነት ሊያውቀውና ሊያከብረው ይገባል ብሎ ንግግሩን ቆም አደረገ። በዚህ ምሽት ጃኩሊን ያለችበትን ቦታ ለማለም ብችል ራሴን ለመግደል ከመሞከሬ በፊት አንተን ወዳጄን አስቀድመህ ነበር ብሎ ምሬቱን በረጋ መንፈስ ነገረው። ኖኤል ንግግሩን በድንገት በማቆም ቀስ ብሎ ወደ ኋላው ዞረ። ጸጥታም ሰፈነ። ፍሎሬት እንደ እሳት ከሚለበልበው ቃል ይልቅ ዝምታው ከበደው። በመሆኑም የደከመ ሰውነቱን በማንቀሳቀስ ራሱን ቀና አድርጎ ምን ማድረግ እንደሚገባኝ በበኩልህ ምን ታስባለህ? በማለት ፍሎሬት ጠየቀው። ማድረግ የሚገባህን አድርግ ብሎ በመጮህ የተከፋ ፊቱን አዞረበት። ቀጥሎም በፍጥነት ወደ በሩ መራመድ ከጀመረ በኋላ ቆም ብሎ የመዝጊያውን መክፈቻ ይዞ ጃኩሊንን ፍለጋ መሄዴ ስለሆነ ተከተለኝ፣ ትመጣለህ ብሎ ጠየቀው። ፍሎሬት በጥርጣሬና በፍርሃት ተንቀጠቀጠ። በፊቱም ላይ የተስፋ ብርሃን ጭላንጭል በማሳየት ከመቀመጫው ተነሳ። እጆቹን ወደፊት ዘርግቶ ወደ ወዳጁ ተራመደ። ኖኤልም የወዳጁን እጆች ጥርቅም አድርጎ ያዘው። የሁለቱም ከንፈሮች እየተንቀጠቀጡ አይን ላይን ተያዩ። ከዚያም አንድ ቃል እንኳን ሳይለዋወጡ ሁለቱም ከቤት ወጥተው ሄዱ። ምዕራፍ 7 በፓሪስ በሚገኝ አንድ ገዳም ውስጥ ያለ የማቴዎስ ዜና መዋዕል እንደሚተርከው የዓለም መድኃኒት በኢየሩሳሌም አጠገብ በሚገኘው ቀራንዮ ወደ ተባለው ቦታ በሚጓዝበት ጊዜ አንድ አይሁዳዊ አግኝቶ በበሩ አጠገብ በነበረው መቀመጫ ላይ ለማረፍ ቢጠይቀው አይሁዳዊው ፈቃደኛ ባለመሆኑ ስለከለከለው እኔ አባቴ እንዳርፍ ወዳዘጋጅልኝ ቦታ ሄዳለሁ፣ አንተ ግን እኔ ተመልሼ እስከምመጣ ድረስ በምድር ላይ እረፍት በማጣት ትዋዝናለህ ብሎ የተናገረው ተጽፏል። ይህን አነጋገር ብዙ ጸሐፊዎች አድንቀውታል። በመሆኑም በግጥምና በሰነድ ጽሑፎች ውስጥ ዘላለማዊነትን ተጎናጽፎ ሲጠቀስ ይኖራል። አይሁዳዊው በፈጸመው ሥራ ጭንቀት ስለተሰማውና እረፍትም ስለነሳው በመጸጸት ተጓዡ እንዳይቀመጥበት ከከለከለው አግዳሚ ወንበር ላይ ተነስቶ በረሃውን ለማቋረጥ ጉዞውን ጀመረ። ይህን ያደረገው ምናልባት ለፈጸመው በደል እንደ ቅጣት እንዲሆነው ሊሆን ይችላል። አይሁዳዊው በበረሃው ጉዞ እንደጀመረ ነፋስ የሚያግተለትለው አሸዋ በመንገዱ ላይ ተከመረበት። ይህ አስቸጋሪ ሁኔታ በከፍተኛ ችግርና ድካም አልፎ ሲሄድ ሌላ አዲስ የመስቀል ምልክት ያለበት የአሸዋ ክምር አጋጠመው። በበረሃው ውስጥ የነበሩት የቴምር ዛፎች ሁሉ የመስቀል ምልክት የሚያሳዩ መስለው ስለታዩት ኃይለኛ ጭንቀትና ፍርሃት ተሰማው። ሙቀቱም ወኔውን ሰለበው። በውሃ ጥምና እንደ እሳት በሚያቃጥለው ሙቀት 100 ያህል ጊዜ ሕይወቱ ልታልፍ ተቃርባ ነበር። ነገር ግን ሊሞት አልቻለም። ከብዙ ልፋት ድካምና ጭንቀት በኋላ ወደ ተራራው መጣ። በዚያም ላይ የነበሩት ወራጅ ምንጮች፣ ቋጥኞችና ጥጥ የመሰለው በረዶ የመስቀሎች ምልክት አጅበውታል። በቀዝቃዛው በረዶ ተሰቃይቶ ሞትን በመሻት ወደ ሰሜን ሲያመራ አሁንም በተከመረው በረዶ ላይ መስቀሎች ሲያብረቀርቁ አየ። ወደ ደቡብ በመመለስ ከተራራው አቆልቁሎ እልቂት በሌለው ጫካ ውስጥ ሳር ቅጠሉን እየጣሰ በመሄድበት ጊዜ መቀመጫ የነፈገውን ሰው ጥላየ። አይሁዳዊው በዚህ ሁሉ የሐሳብ ጭንቀት ውስጥ ቢማስንም በተጨባጭ ያገኘው ነገር ባለመኖሩ ከጸጸቱ ሊድን አልቻለም። በዚህ ምክንያት የተነፈገውን ሞት ለማግኘት በየቀኑ እየጸለየ የተነገረውን እርግማን በማስታወስ በዓለም ላይ ያለማቋረጥ እየተቅበዘበዘ መባዘኑን ቀጠለ። ፍሎሬት በፓዚ ከተማ ባለው መኖሪያ ቤቱ ውስጥ ባሳለፋቸው የጨለማ ዓመቶች ጊዜ አዘውትሮ ሌሊት አንድ የቀድሞ አባባል ትዝ ይለው ነበር። ይህም በዚህ ዓለም ላይ እጅግ አስከፊውና ሁልጊዜም የሚከነክነው ነገር አንድ ሰው ሚስቱ ሞታበት ቀብሮ ብቻውን ወደ ቀዘቀዘ ቤቱ በሚመለስበት ጊዜ ለሚስቱ መሞት ምክንያት እርሱ መሆኑን ወይንም አለመሆኑን ራሱን መጠየቅ ሲጀምር መሆኑን አንድ ወቅት አንድ ሰው የተናገረው ነበር። ፍሎሬት በበኩሉ ለሚስቱ ውድቀትና ውርደት
እንደዚሁም የኀፍረት ሸማ እንድትጎናጸፍ መነሻው ራሱ መሆኑን ስላመነ ጭንቀቱና የዕለት ትዝታው በጣም የከፋ ሆነ። በዚህ ምክንያት ፍሎሬት በፈጸመው ስህተት በአልጋው ላይ በተጋደመ ቁጥር ዘወትር ይጸጸትና ትዝታውም እንደ ሰዓት ይፈጀው ጀመር። ፍሎሬትና ኖኤል ፍለጋቸውን በጀመሩበት ዕለት ጃኩሊንን ለማግኘት ከ48 ሰዓቶች የበለጠ እንደማይፈጅባቸው ተስፋ አድርገው ነበር። በፓዚ የባቡር ጣቢያ ከመድረሳቸው ከጥቂት ጊዜ በፊት አንዲት ጃኩሊንን የምትመስል ሴት ተሳፍራ ወደ ፓሪስ ከተማ መሄዷን ሰሙ። ይሄም ፍለጋቸውን ያቀለለላቸው መስሎ ታያቸው። ሁለቱም ወደ ፓሪስ ወዲያውኑ በመሄድ የተሻሉ ቡና ቤቶች ናቸው ብለው በገመቷቸው ሁሉ እየዞሩ ከመጠየቃቸውም በላይ በየሆቴሎቹ እየሄዱ የስም መዝገቦችን በማገላበጥ ሌሊቱን ሙሉ አሰሱ። ይሄም የጧት ሥራቸውን ያቀለለላቸው መስሏቸው ነበር። እስኪነጋ ድረስ ሁለቱም ለመናገር ያልፈለጉት ነገር ግን በሁለቱም ልቦና ውስጥ የሚጉላላ አንድ ጭንቀት ነበር። ይሄም በፓዚ ከተማ ባቡር ጣቢያ ጃኩሊንን የምትመስል ሴት አየሁ ካላቸው ከአንድ ሰው በስተቀር ሌላ ምንም አይነት ፍንጭ አለማግኘታቸው ነው። ሁለቱም በየልቦናቸው ጭንቀታቸውን ይዘው ቁርስ ለመብላት በተቀመጡበት ጊዜ ቢያወሩም አይን ላይን አይተያዩም ነበር። ፍሎሬት ለመብላት ሆነ ለመጠጣት ባይፈልግም ወዳጁ ብዙ ፍንጃል ቡና፣ 2 መለኪያ ብራንዲ እንዲጠጣ አጥብቆ ስለለመነው ፍሎሬት 1-2 መለኪያ ከጠጣ በኋላ በአይኖቹ ላይ የብርሃን ብልጭታ እንደዚሁም በገረጣው ጉንጩ ላይ ፈገግታ ሲመለስ አየ። ይህን ጊዜ ኖኤል በሚቻል መጠን በረጋና ጨዋነት በተሞላበት ሁኔታ ምንም አይነት ሌላ እርምጃ ከመውሰዳችን በፊት ሄደን ልናየው የሚገባን አንድ ቦታ አለ የሚል ሐሳብ አቀረበለት። ፍሎሬት በፍርሃት ተመለከተው። ኖኤል በሐሳቡ ውስጥ ያለውን በመረዳት ራሱን ነቀነቀ። ጃኩሊን ልጇ በሕይወት እስካለ ድረስ ታደርገዋለች ብዬ ስለማላስብ አስፈላጊ ያልሆነ ጭንቀት ውስጥ ልከታ አልፈልግም። ነገር ግን እርግጠኛ ለመሆን ብቻ ነው ብሎ ኖኤል በተጨማሪ ነገረው። ጃኩሊን ፓሪስ በደረሰችበት ጊዜ በዚህ ዓለም ላይ ብቸኛ መሆኗን፣ የምትሄድበት ሌላ ቦታ እንደሌላት፣ ረዳት ወገን እንደሌላት በማመን ራሷን ወደ ሴን ወንዝ በመወርወር ሕይወቷን አሳልፋ ይሆናል የሚል ፍርሃት ሌሊቱን ሙሉ በሁለቱም ላይ አደረባቸው። በዚህ ምክንያት ዘመዶቻቸው መጥተው እስኪወሰዱ ድረስ የሞቱ ሰዎች አስከሬን ወደሚቀመጥበት ቦታ ለመሄድ ተነሱ። ሁለቱም ወደዚያ ሄደው ተገንዘው የተደረደሩትን ሬሳዎች እያገላበጡ የእያንዳንዱን ሙታን ሴት መልክ እያዩ በሚያልፉበት ጊዜ ፍሎሬት የእያንዳንዱ ሬሳ የጃኩሊንን እየመሰለው የማቃሰት ድምፅ በማሰማት አይኖቹን ይጨፍን ነበር። አንድ በአንድ እየዞሩ ካዩ በኋላ ጃኩሊን ባለመኖሯ ፈጣሪያቸውን በማመስገን ከዚህ አሰቃቂ ቤት ውስጥ ወጡ። ከዚህም በኋላ በፍጥነት አንድ ዕቅድ አወጡ። ኖኤል በሳጥኑ ውስጥ አስቀምጦት የነበረውን የጃኩሊንን ፎቶግራፍ ለማምጣት ወደ ፖዝ ተመለሰ። ፎቶግራፉን ከተነሳች ከ6 ዓመት በፊት ቢሆንም ከምንም ይሻል ስለነበረ ፎቶግራፏን ይዞ ሲመለስ ከፍሎሬት ጋር ፓሪስ ከተማ ፖሊስ ዋና ጽሕፈት ቤት እንዲገናኙ ቀጠሮ ሰጠው። ኃላፊው ፖሊስ ወጣቱን ምክትል አቃቢ ሕግ በደንብ ያውቀው ስለነበር በከፍተኛ አድናቆትና አክብሮት ተቀበለው። ፍሎሬት የሚፈልገውን በነገረው ጊዜ ፖሊሱ አስፈላጊ ያልሆነ ወይንም ሊያሳፍረው የሚችል ነገር አልጠየቀውም። ፖሊሱ በፍሎሬት ሕይወት ላይ የደረሰውን አስቀድሞ በብቃት ያውቅ ስለነበረ የፍሎሬትን ታሪክ ለማወቅ ችግር አልነበረበትም። ኖኤል ያመጣውን ፎቶግራፍ ፖሊሱ አባስቶ ዕውቅ ለሆኑ ፖሊሶች በመስጠት እንዲከታተሉ እንደሚያደርግ ቃል ገባላቸው። ከፖሊስ ጣቢያው ከወጡ በኋላ ሁለቱም በየሆስፒታሎች እየተዘዋወሩ ቢፈልጉም አንድም ጃኩሊንን የሚመስል አይቻለው የሚል ሰው አላገኙም። በዕለቱ ከዚህ የበለጠ ምንም ማድረግ ስለማይችሉ ወደ ፖዝ ተመልሰው ራት እንዲበሉና ሌሊቱንም በዚያው እንዲያሳልፉ ኖኤል አጥብቆ ለመነው። ወደ ቤታቸው ሲመለሱ በመንገድና በራት ላይ እንዲሁም ማምሻውን በሚያወሩበት ጊዜ ኖኤል የደስታ ስሜት አይታይበትም ነበር። ቀኑ እየመሸ ሲመጣ ምን ያህል አድካሚ ጥረት እንዳደረጉ በማስታወስ ከአሁን በኋላ ጃኩሊንን ለማግኘት ቢችሉ
በአጋጣሚ እንጂ በሌላ አለመሆኑን ኖኤል እየተገነዘበ መጣ። ሆኖም ፍለጋውን ለማቆም ሐሳብ አልነበረውም። ኖኤል አስፈላጊ ሆኖ ከተገኘ ሕይወቱን ሙሉ ፍለጋውን እንደሚቀጥል ከራሱ ጋር ቃል ኪዳን ገባ። ፍሎሬት እንደ አይሁዳዊ ባለ ታሪክ ሕይወቱን ሙሉ እረፍት እንደማያገኝ ተገነዘበ። ማምሻውን በእርሱም ሆነ በወዳጁ ተግባራዊ ሊሆኑ የማይችሉ ከመቶ ያላነሱ ከንቱና ሊጨበጡ የማይችሉ ውጥኖችን በአእምሮው ውስጥ በመፍጠር አወጣ አወረደ። ይህ እርባን የሌለው የሐሳብ ዕቅድ ሊዋጥለት አልቻለም። ምን ማድረግ እንዳለበትም አላወቀም። በመጨረሻም ኖኤል ወይን እንዲጠጣ ካደረገው በኋላ ፖሊሱ እስከ ንጋት ድረስ እንደሚያገኛት አለበለዚያም ፈለጓን እንደሚያገኝ ከፍተኛ እምነት ያለው መሆኑን በመግለጽ እንዲተኛ ባበለው። የጥንትን ወዳጄ ኖኤል መተኛት አልፈልግም ብሎ ትንሽ ከተነጫነጨ በኋላ እንደውም ቅድም ወደ አሳሰብኩ ቦታ ብንሄድ ምን ታስባለህ? አለው ፍሎሬት። ቶቶቶቶቶቶ ብሎ ኖኤል ካቋረጠው በኋላ የዚህማ ታዲያ ፖሊሶቹ ለምን ተነገራቸው? እባክህ ውድ ወዳጄ ሂድና ተኛ። ሁሉንም ነገር እስከ ነገ ማታ ድረስ ቁርጡ ስለሚታወቅ ትንሽ ረፍ ብሎት እጁን ጨብጦት ሄደ። ፍሎሬት ላለመተኛት የተቃወመውን ያህል አልጋው ላይ ከወደቀ ከ2 ደቂቃ በኋላ እንቅልፍ ይዞት ዥው ስላለ የፈንጂ ጩኸት እንኳን ሊቀሰቅሰው አይችልም ነበር። ለ2 ሳምንቶች ያህል ያለመታከት ሲወጣና ሲወርድ እጅግ ከፍተኛ መጎሳቆል ስለደረሰበት የተፈጥሮ ሕዋሳቶቹ ጭምር ተዳክመው ስለነበር በማግስቱ እኩለ ቀን አካባቢ ላይ ኖኤል መጥቶ እስኪቀሰቅሰው ድረስ አልነቃም ነበር። ፍሎሬት ለምን በጧት አልቀሰቀስከኝም በማለት ያቀረበውን ወቀሳ ወደ ጎን ገሸሽ በማድረግ ኖኤል ፈገግ ብሎ ከፖሊስ ጣቢያ አሁን ተመልሼ መምጣቴ ነው አለው። የሞቱ ሰዎች አስክሬን ወደሚቀመጥበት ቦታ እንደገና መሄዱን ግን አልነገረውም። ፍሎሬት በኃይል ብድግ ብሎ በመቀመጥ ታዲያ ፖሊሱ ምን አለ ብሎ በጉጉት ጠየቀው። ኖኤል ግን እንዳልሰማ በመሆን ወደ ወዳጁ እየተመለከተ የፖሊስ ጣቢያው ሹም ገና የተጨበጠ ሪፖርት አላገኘም፣ ሆኖም ከጥቂት ሰዓቶች በኋላ አንድ ፍንጭ እንደሚያገኝ ገልጾልኛል በማለት በፈገግታ ከመለሰለት በኋላ ንግግሩን በማራዘም በየድንበሮቹና በየወደቦቹ ለሚገኙ የፖሊስ ጣቢያዎች ቴሌግራም ስላስተላለፈ ጃኩሊን ፈረንሳይን ለቃ እስካሁን ካልወጣች በስተቀር በሚቀጥለው ክፍል ውስጥ እንዳለች አይነት እርግጠኛ መሆን እንችላለን ብሏል። ፈረንሳይን ለቃ? ጃኩሊን ያንን ማድረግ አትችልም ብሎ ፍሎሬት በፍርሃት ጮኸ። በዚህ ጊዜ ውስጥ ከፈረንሳይ ወጣ ትሄዳለች ማለት አስቸጋሪ ነው። በዚህ ምክንያት እኔ እንደማስበው ወዳጃችን የፖሊስ ጣቢያው ሹም እስከ ነገ ማታ ድረስ አንድ ነገር እንደሚነግረን አልጠራጠርም ብሎ ኖኤል መለሰለት። ነገር ግን ቀጠሮ በተሰጠበት ምሽትም ሆነ በሚቀጥለው ቀን ምንም ፈለግ አልተገኘም። ሌሊቶች ወደ ሳምንቶች፣ ሳምንቶች ወደ ወሮች፣ ወሮች ወደ ዓመቶች እየተለወጡ መጡ። ስለጠፋችው ሴት ግን የፓዚን የባቡር ጣቢያ ከለቀቀችበት ጊዜ ጀምሮ ወዴት እንደሄደች ወይም እንደተሰወረች አንዳችም ምልክት አልተገኘም። ጭምጭምታም እንኳን አልተሰማም። ጃኩሊን በጠፋች ማግስት እስክትገኝ ድረስ ፍለጋውን እንደሚቀጥል ኖኤል የገባውን መሐላ በማክበር ክትትል ለማድረግ ቆርጦ ተነስቷል። ለዚህ ሥራው የሚሆን በቂ ገንዘብ ነበረው። ፍሎሬትም ፍለጋውን ለመቀጠል በቂ ንብረትና ገንዘብ ነበረው። በአውሮፓ ውስጥ የሚገኙትን ታላላቅና ዋና ከተሞች ኖኤል በፖሊስ እየተረዳ ፍለጋውን ተያያዘው። እርሷን ለማግኘት ሲል በብዙ ሀገሮች ወዳጆች አዘጋጀ። ልዩ ልዩ ዝርያ ካላቸው ሰዎች ጋር ተዋወቀ። አያሌ ሰዎችም አወቁት። ነገር ግን ጃኩሊንን አየሁ የሚል አንድም ሰው እንኳን አጣ። ያ ሁሉ ድካሙና ልፋቱ ከንቱ ሆነ። ፍሎሬት ግን ልጁን በቅርብ ሆኖ መንከባከቡንና ሥራውንም ማካሄድ ስለነበረበት በየአገሩ መዞር አልቻለም። ሆኖም በትርፍ ጊዜው ያላንዳች መቆጠብ ፍለጋውን ቀጠለ። በሥራውና በኑሮው የነበረው ደስታ ዝቅ ያለ ሆነ። የማደግ ምኞቱም ቆረቆዘ። በሕይወቱ ውስጥ ጥቅም የሚሰጥ መስሎ የሚታየው ሚስቱን ፈልጎ ማግኘቱን ብቻ ነበር። ኖኤልና ፍሎሬት አዘውትረው ተጻጽፈዋል።
ኖኤል ለወዳጁ ሁልጊዜም በየደብዳቤዎቹ ሐሳብ ምክርና ዘዴ ከመለገስ አልተቆጠበም። ፍሎሬት ከፍርድ ቤት ሥራው ውጪ ባለው ጊዜ ሁሉ በአውሮፓ ውስጥ አሰሳውን ሲቀጥል፣ በሌላው ዓለም ደግሞ ኖኤል ጃኩሊንን ለማግኘት ተሯሯጠ። ለጥንታዊ አይሁዳዊ የመስቀሎች ምልክት እንደታዩት አይነት ፍሎሬትም ከመቶ ጊዜ የበለጠ እርሷን አገኘሁ እያለ ባልተጨበጠ ተስፋ ባዘነ። የእያንዳንዱም ተስፋ ውጤት አልባ መሆን መራራ ጽዋ ሆነበት። በቤቱም ውስጥ ሆኖ ትዝታውና ጸጸቱ እየጨመረበት መጣ። ሬሞንድ እያደገ በመጣ ቁጥር ጠቆር ብለው ጎላ ያሉ አይኖቹ፣ ጠፍጠፍ ያለው ግንባሩና ጥቁር ዞማ ጸጉሩ የእናቱን እየመሰሉ ሲሄዱ፣ ፈርጠም ያለ ጉንጩ፣ ሰልካካ አፍንጫውና ከንፈሮቹ ደግሞ የአባቱን መምሰል ያዙ። የሬሞንድ እድገት እየጨመረ በመጣ ቁጥር መልከ መልካምነቱ ድንቅ እየሆነ መጣ። የአስተሳሰብ ብስለቱና የሰውነቱ ጥንካሬ ግሩም ነበር። ልጁ ለአባቱ ሕይወት የደስታ ምንጭ ሆነ። አባትየውም በበኩሉ ልጁ ያጣውን የእናት ፍቅር ለመተካት ይንከባከበው ነበር። ሬሞንድ ገና በትምህርት ቤት ሳለ ከዘር የወረሰው ይመስል የሕግ ፍቅር ነበረው። በዚህም አባቱ በልጁ ከመርካቱም በላይ ይኮራበት ነበር። ልጁ በ24 ዓመት ዕድሜው በፈረንሳይ ፍርድ ቤቶች ውስጥ የሕግ ሥራ ልምምድ እንዲያደርግ ስለተፈቀደለት አባትየው ድርብ ኩራት ተሰማው። ፍሎሬት ከፓሪስ ወደ ዲጆን ከዚያም ወደ ቦርዶክስ ከተማ ተዛወረ። ሬሞንድ ሙሉ የጥብቅና ፍቃድ ከማግኘቱ ትንሽ ቀደም ብሎ ፍሎሬት የቴሎስ ከተማ ፍርድ ቤት ፕሬዝዳንት ሆኖ ተሾመ። አባቱ በሚያዘው ፍርድ ቤት ልጁ የሕግ ሥራውን ለመቀጠል ስለማይፈቀድለት ተለያይተው መኖር ግድ ሆነባቸው። በዚህ ምክንያት ሬሞንድ ከሞግዚቱ ከሮዝ ጋር በቦርዶክስ እንዲቆዩ ወሰኑ። ሮዝ ሬሞንድን ከሕፃንነቱ ጀምራ እየተንከባከበች አሳድገዋለች። ጸጉሯ ወደ ሽበትነት እስኪለወጥ ድረስ አብራው የኖረች ከመሆኗን ባሻገር የፍሎሬት ሕይወት እንደገና እንዲገነባ ረድታለች። በዚህ ወቅት ነበር ፍሎሬትን እንጂ በታሪኩ ውስጥ እስካሁን የተወሰዱትን ገጸ ባህሪያት የማያውቁና ከዚያም በተረፈ ለፍሎሬት ላዕላዊ ከበሬታ ነገር ግን ልባዊ ጥላቻ ያላቸው ሁለት ሰዎች በፍሎሬት ሕይወት ላይ ምን ያመጣል ብለው ሊገምቱት የማይችሉትን አንድ ደብዳቤ ጻፉለት። ምዕራፍ 8 ጃኩሊን በጠፋች 20 ዓመት አካባቢ ፔርሳርድና የቅርብ የሥራ ባልደረባው የሆነው ሜርቪ ዘወትር እንደሚያደርጉት በአንድ ጠባብ መንገድ ተጉዘው ከከፍተኛው ፍርድ ቤት ብዙ ርቆ ወደማይገኘው መስሪያ ቤታቸው ልክ በ3 ሰዓት ደረሱ። ከቤታቸው ወጥተው ብዙ ከተጓዙ በኋላ ወደ መስሪያ ቤታቸው ሰረገላ ተከራይተው ይሄዳሉ። ሲመለሱም በኪራይ ሰረገላ ከተጓዙ በኋላ ቤታቸው ለመድረስ ገና ብዙ ርቀት ሲቀራቸው ይወርዳሉ። ይህንን ያደረጉበት ምክንያት መኖሪያ ሰፈራቸው በከተማው ውስጥ አሉ ከሚባሉት ሰፈሮች ሁሉ በጣም ዝቅተኛ ስለነበረ ነው። አድራሻቸውን ለሌላ ሰው ሲሰጡ ግን መኖሪያቸው በከተማው ውስጥ ሀብታሞች በሚኖሩበት ሰፈር እንደሚኖሩ እንዲሁ አድርገው በማስመሰል ነበር። አነስተኛ መኖሪያ ቤታቸው ከውጪ ሲያዩት በጣም ቆሻሻ ቢመስልም ውስጡ ግን በተዋቡ የቤት ዕቃዎች የተሞላ ነበር። ፔርሳርድና ሜርቪ በዚያ መንደር ውስጥ ይኖራሉ ብሎ የሚጠረጥር ካለመኖሩም በላይ የሚያውቅ ሰው አልነበረም። አለባበሳቸውና አኳኋናቸው ከተከበሩት የፓሪስ ነዋሪዎች የበለጠ ስለነበር ብልህ የሆነ ፖሊስ እንኳን ሊጠረጥራቸው አይችልም ነበር። ነገሩ እንግዳ ቢመስልም ከህብረተሰቡ ጋር ያላቸው ግንኙነት አስፈላጊ ነበር። ዓላማቸው የእግዚአብሔርንና የሰውን ሕጎች የሚተላለፉትን መበቀል የሚል ሲሆን በመጥፎ ሥራቸው ከፖሊስ የተሰወሩትን ወይንም በቂ ቅጣት ያላገኙትን እያደኑ ከፍተኛ መቀጣጫ ያስከፍላሉ። ለማስከፈል ይጠቀሙበት የነበረው ዘዴ የተደበቁ ወንጀለኞችን እየተከታተሉ ወንጀል ፈጻሚዎቹን እናጋልጣለን እያሉ በማስፈራራት ነበር። ይህ ድርጊታቸው ከፍተኛ የገቢ ምንጭ የሚያስገኝላቸው ሲሆን የሚያገኙትን ያህል በጥሩ ሁኔታ ለመኖር አልደፈሩም። ምክንያቱም ተንደላቀው የኖሩ እንደሆነ የሚሰሩት ሥራ ስለሚታወቅባቸውና ከጥርጣሬው ላይ ስለሚጥላቸው
እንደ አንድ ተራ ሰው ሆነው ለመኖር ተገደዋል። በዚህ አይነት ሥራ ላይ የተሰማሩ ሁሉ ከሰው ዓይን ላለመግባት በተቻላቸው መጠን ይጠነቀቃሉ። ይህንን ሥራዬ ብለው የያዙ ሰዎች ድርጊቱ ጨዋዎች በማይሞሉበት አካባቢ እንዲሄዱ ያስገድዳቸዋል። ከዚህ በተጨማሪም ለህብረተሰቡ ደህንነት የቆሙ ፖሊሶች እንደነዚህ አይነቶቹን ሰዎች አወናባጆች እያሉ ከመጥራታቸውም በላይ ባጋጠሟቸው ጊዜ ለብዙ ዓመታት ወደሚቆዩበት እስር ቤት ይልኳቸዋል። ስለዚህ በዚህ አይነት ሥራ ሊከብሩ የሚችሉ ጥንቁቆችና ጮሌዎች ብቻ ናቸው። ከሁለቱ ሰዎች በዕድሜ የገፋው ፔርሳርድ ንግግሩና ቃላት አጣጣሉ ማራኪ ስለነበር ከህብረተሰቡ መሪ ክፍል ውስጥ አስመድቦታል። ፔርሳርድ መካከለኛ ቁመት፣ ወፍራም ራሰ በራ፣ በወፍራም ፊቱ ላይ ወደ ውስጥ የገቡ አይኖች ያሉት ሲሆን ለመጀመሪያ ጊዜ ላየው በጣም የከበረ የባንክ ሹም ይመስል ነበር። ጓደኛው ሜርቬ ግዙፍና ወጣት፣ የጨዋ ሰው ልብስ መልበስ የሚወድ፣ ጸጉሩ ጥቁር ዞማ ሲሆን በመንጋ ጭላው ላይ የተንጠለጠለ ወፍራም ስጋ አለው። ጥሩ የመናገር ችሎታና ተሰሚነቱ ለተሰማራበት ሙያ ከፍተኛ ጥቅም አስገኝቶለታል። በእነ ፔርሳርድ አይነቱ ሙያ ላይ ለተሰማራ ሰው በዚያን ወቅት አውሮፓ አመቺ ስፍራ ነበር። በዚያ ዘመን የአውሮፓ ሀብታሞች በአብዛኛው ህብረተሰቡ እንዳያውቅባቸው የሚፈልጓቸው የተለያዩ ሚስጥሮች ነበሯቸው። እንደነ ፔርሳርድና ሜርቬ አይነቱ ጮሌዎች ትንሽ ጫፍ ካገኙ ሙሉ ሚስጥሩን ለማግኘት ሲሉ የማያደርጉት አልነበረም። ለቤት ሰራተኞች ጉቦ በመስጠትም ሆነ በማባበል አለበለዚያም እስከ ቤተሰብነት ድረስ ጠልቀው በመግባት የሚፈልጉትን ሚስጥር ለማግኘት አይቸገሩም። በዚህ ጥበባቸው የገቢ ምንጫቸው እየዳበረ ከመሄዱ የተነሳ በሊዮን ከተማ ለከፈቷቸው ዘርፎቻቸው አንድ አስተዳዳሪ እስከመፈለግ አድርሷቸዋል። ከዚያም በላይ እንደ ማርቬ አባባል 2 ወይም 3 ጥሩ ገቢ የሚያስገኙ ሚስጥሮች አግኝተዋል። አሁን ደግሞ በቦርዶክስ ከተማ ውስጥ ላቋቋሙት ልዩ ተልዕኮ አንድ ብልህና ደፋር የሆነ ሰው ማስቀመጥ እንዳለባቸው ተገንዝበዋል። ሁለቱ እንዳይከታተሉት በጣም አደገኛ መሆኑን ቢያውቁም ከዚያ የሚያገኙት ገቢ ግን በጣም ጥሩ ትርፍ የሚያስገኝ ስለሆነ በምንም አይነት ላለመተው ወሰኑ። በሊዮን ከተማ ያስቀመጡት ሰው አዋቂ ከመሆኑም በላይ በዚያ መቆየቱ ተፈላጊ ስለሆነ ነው። ለአዲሱ ተልዕኳቸው እርሱን የመሰለ ለማግኘት ተቸገሩ። ለሳምንታት ያህል ባደረጉት ፍለጋ ለስራቸው ተስማሚ የሚሆን የሚያውቁት ከእስር ቤት የወጣ ወይንም አደጋ ለመጣል ይሉንታ የሌለው ለእነርሱ ግን ታማኝ ይሆናል ብለው ያመኑበትን ሰው አላገኙም። በዚህ የሐሳቡ ጥንቅጥ ውስጥ እንዳሉ አንድ ቀን ፔርሳርድ በኃይል እየተነፈሰ የደረሱትን ፖስታዎች እየከፈተ ሲመለከት፣ ጓደኛው ደግሞ በማስፈራራትና በመጥፎ ድርጊት ከሕዝብ ላይ ስለተወሰዱ ዕቃዎች የተጻፈባቸውን ከልዩ ልዩ አገሮች ያጠራቀማቸውን ጋዜጦች ምናልባትም ጥቅም ይገኝባቸው ይሆናል በሚል በተስፋ ያገላብጥ ነበር። ፔርሳርድ ከከፈታቸው ደብዳቤዎች መካከል የመጀመሪያው በየሳምንቱ ከአንድ ጠቋሚ የሚደርሳቸው ደብዳቤ ነበር። ጠቋሚው የሰው ፍንጭ ገቢ ያስገኘ ኮሚሽን የሚያገኝ ሲሆን እነ ፔርሳርድም በአካባቢው የበለጠ ያከብራሉ። የደብዳቤው ይዘት አንዲት ባሏ ከዓመት በላይ ወደ ሩቅ ምስራቅ የሄደባት ሀብታም እመቤት በጤና አሳባ በሚስጥር ወደ ስዊዘርላንድ መሄዷን የሚጠቁም ሲሆን መሄዷ ግን እንዳይታወቅ በጣም ጥንቃቄ እንደምታደርግ ነበር። ፔርሳርድ ይህንን ደብዳቤ በጠረጴዛው ጠርዝ አጠገብ በጥንቃቄ እያስቀመጠ ቀጥሎ የከፈተው ደብዳቤ ደግሞ ከደቡብ አሜሪካ የተላከ ነበር። ከፖስታው ያወጣውን 2 ገጽ ደብዳቤ ሲያነብ በፊቱ ላይ ከፍ ያለ ደስታ ታየበት። ውድ ሜርቬ፣ ለችግራችን መፍትሄ ተገኘ። ብዙ ፈነደቀ። ማርቬ ጋዜጣውን አጣጥፎ በማስቀመጥ ወደ ወዳጁ ዞሮ እየተመለከተው እውነትህን ነው ብሎ አጉረመረመ። እውነት ነው የምነግርህ ወዳጄ ብሎ ፔርሳርድ በደስታ በመፍካት ካረጋገጠለት በኋላ አድምጠኝ ብሎ አነበበለት። ካፌ ሊበርታ፣ ቦኖስ አይረስ፣ የካቲት 11 ቀን። የማከብርህ መምህሬ፣ ከኔ ደብዳቤ ሲደርስ ሳትደነቅ አትቀርም። በተለይ እግዚአብሔር ከረሳው ከቦኖስ አይረስ። ነገር ግን እኔም ራሴ እንዴት እንደመጣው በትክክል ባላውቅም እዚህ ይገኛለሁ።
ከመጣው ጥቂት ሳምንቶች ባሳልፍም ወደፊት እንዴት ሆኜ ለብዙ ዓመት እንደምኖር አላውቅም። እስካሁን እንደሰማሁት ከሆነ ደቡብ አሜሪካ ለመንግሥት ባለሥልጣኖች፣ ከብት አርቢዎች፣ እንደዚሁም የሰው ከብት ዘርፈው ለሚሸጡ ሰዎች ቀማኞች ትልቅና ተስማሚ አገር ነው። ከላይ ከተጠቀሱት 3 አይነት ሥራዎች ውስጥ አንዱም ለእኔ አመቺ አይደለም። ባለሥልጣን ለመሆን አኩሪ ዘመድ ወይንም የማውቀው ሰው የለኝም። ሁለተኛውን ሥራ እንዳላካሄድ ገንዘብ የለኝም። ለሦስተኛውም ሥራ ምንም አይነት ፍላጎት ወይንም ዝንባሌ የለኝም። እንደምታውቀው በወንጀል ሥራ ውስጥ ከፍተኛ ደረጃ ላይ ለነበርን ሰዎች በተራ ሌብነት ውስጥ ገብቶ ከመገኘት ይልቅ እጃችንን ሰብስበን መቀመጥ እንመኛለን። በሌላ በኩል ደግሞ በእኛ አይነቱ ሙያ ጠቀም ያለ ገንዘብ ለማግኘት በጣም አስቸጋሪ ነው። የላቲን አሜሪካ ሰዎች በሁሉም ረገድ ተጠራጣሪዎች ናቸው። በየቡና ቤቱ የሚያወሩት ስለ ራሳቸው ቤተሰብ ነውር ጭምር ነው። ይህ ደግሞ ጥንቁቅና ብልህ የሆነ ሰው ፍሬ የሚያገኝበት ቦታ አይደለም። በጣም ሀብታሞቹ ገንዘባቸውን የሚያወጡት መፈንቅለ መንግሥት ለማካሄድ ነው። እኔ ደግሞ በዚህ አይነት ውስጥ ገብቶ ገንዘብ ለማግኘት ምንም አይነት ፍላጎት የለኝም። የተወደድህ መመሬ፣ ይህንን ሁሉ አተታ እንደ መንደርደሪያ ያቀረብኩት ወደ ውዱ አገሬ ፈረንሳይ ለመመለስ ምን ያህል ጉጉት እንዳለኝ እንድትረዳልኝ ነው። ተመልሼ ለመምጣት በጣም ነው የምፈልገው። ለመመለሻ የሚሆነኝ ገንዘብ ትልክልኝ፣ በመጀመሪያው መርከብ እመጣለሁ። ለዚህ ለጉዞ የምታወጣውን ገንዘብ ያዘዝከኝን ሰርቼ ለመክፈል ዝግጁ ነኝ። በቡና ቤቱ ውስጥ ካሉ ሴቶች መካከል አንዷን የሚፈልገው የአገሬው ሰው በጩቤ ካልገደለ በስተቀር ከላይ በተገለጸው አድራሻ ታገኘኛለህ። የምንጊዜም ታማኝህ ፍሬዴሪክ ላሮክ። ፔርሴድ ደብዳቤውን ሲያነብ ማርቬ ምንም አይነት ፈገግታ ሳያሳይ ሰማ። ሁሉንም ነገር እንደ ቁም ነገር የሚወስዱ በመሆናቸው የደብዳቤው የቀልድ ይዘት እንኳን ፈገግ እንዲሉ አላደረጋቸውም። በጄ፣ ለመሆኑ ይህ ፍሬዴሪክ ላሮክ የሚባለው ማን ነው ብሎ ሜርቬ ጠየቀው። እኔና አንተ የሽርክና ሥራ ከመጀመራችን በፊት በእኔ ድርጅት ውስጥ በጸሐፊነት ይሠራ የነበረ ወጣት ነው። ፔርሴድ በደስታ እየተምነሸነሸ ንግግሩን በማራዘም ለእኛ አይነቱ ሥራ ልዩ ችሎታና ፍላጎት ነበረው፣ ግን ምን ያደርጋል በዕድሜው አልበሰለም ነበር በማለት ራሱን ነቀነቀ። የኔን ምክር ከመቀበል ይልቅ የራሱን መስመር እየተከተለ ስለሄደ በጥቂት ጊዜ ውስጥ ልንለያይ በቃን። በመሰወሩም የት እንዳለ አላውቅም ነበር። ወህኒ ቤት ባለመግባቱ በጣም አስደንቆኛል። ይሄም የሚያሳየው ራሱን የሚፈልገውን መንገድ ማዳበር መቻሉን ነው። በአዲሱ ዓለም ውስጥ ያጋጠመውን ችግር ለዚህ ሙያ የሚፈልገውን ብስለትና ጠንቃቃነት እንዲያገኝ ይረዳዋል ብዬ ገምታለሁ። በአሁኑ ጊዜ በደንብ ልንጠቀምበት የምንችል በእጃችን ላይ ያለ መሳሪያ ሆኗል። ውድ ሜርቬ፣ ያለ ፍርሃትና ያለ ማወላወል ነው የምነግርህ። ወጣቱ ለወዳጁም ሆነ ለቀጣሪው ሁልጊዜም ታማኝ ነበር። ይህ ምን አይነት አስደሳች ዕድል ነው ያጋጠመን ብሎ ፔርሳርድ በደስታ እየፈነደቀ ነገረው። እጅግ በጣም አስደሳች ዕድል እንጂ ብሎ ሜርቬ ካስተጋባለት በኋላ ውድ ወዳጄ፣ ለመሆኑ ይህ የምትለው ወጣት እምነት የሚጣልበት ነው ብለህ በእርግጥ ታምናለህ? ከዚህ በፊት አብሮን የሰራው ጉዲን የሚባለው ሰው ደፋር እንደነበረ እንደምታስታውስ አምናለሁ ብሎ በተጨማሪ ነገረው። ፔርሳርድ ወዳጁ ንግግሩ እንደጨረሰ ፈጠን ብሎ ያለ ጥርጥር ለታማኝነቱ አንድና ሁለት የለውም። ላሮክ የክብር ቁንጮ ነው። እኔን ለማጭበርበር ፈጽሞ የማይሞክር ሰው ነው በማለት ለወዳጁ ለሜርቬ ያረጋገጠለት። ጉዳዩ እንደዚህ ከሆነማ የጠየቀውን ገንዘብ ብንልክለት ይሻላል አለው ሜርቬ። ልክ ደብዳቤውን አንብቤ እንደጨረስኩ አስቤው የነበረው እንዳንተው ነው ብሎ ፔርሳርድ አስተጋባ። በመጨረሻም ደብዳቤና ለመጓጓዣ የሚሆን 1000 ፍራንክ ለመላክ ተስማምተው ይህንኑ ገንዘብ ሐዋላ አደረጉለት። ላሮክ እንደተመለሰ በቦርዶክስ ከተማ ውስጥ በሚገኝ ቢክራውን ሆቴል ውስጥ በማረፍ ፔርሳርደን እንዲገናኙ በደብዳቤው ላይ ጠቀሱለት። ላሮክ ከ3 ሳምንቶች በኋላ ከቦነስ አይረስ በካፌ ሊበርታ ቡና ቤት ውስጥ ትሰራ ከነበረች አንዲት ወይዘሮ ጋር ሆኖ ወደ ፈረንሳይ ለመመለስ አማዞን በተባለችው መርከብ ተሳፈረ። እነርሱ በሚሳፈሩበት ወቅት ማኑኤል ሲልቫስ የተባለ ደቡብ አሜሪካዊ ወዳጇ ላሮክ ሽጉጥ መታጠቁን አይቶ በራሱ አለመታጠቅ ምንም ለማድረግ ባለመቻሉ ፈጣሪውን እየረገመ በሐዘን ከወደቡ ላይ ቆሞ ይመለከታቸው ነበር። ምዕራፍ
9 በሚያዝያ ወር በአንድ ጭጋጋማ ቀን የክራውን ሆቴል አልጋ አንጣፊና መልከ መልካም የሆነችው ወይዘሮ ሜሪ ከወትሮዋ በተለየ የመከፋትና የሆደ ባሻነት ስሜት በፊቷ ላይ ይንጸባረቅ ነበር። ሆቴሉ ከባቡሩ ጣቢያው ጠመዝማዛ የሆነ መንገድ ተጉዞ ከጥቂት ደቂቃዎች በኋላ በሚደረስበት ሰዋራ ቦታ የሚገኝ ሲሆን ሜሪ ብዙውን ጊዜ ከሆቴሉ የፊት በር ተነጥላ አታውቅም። የሆቴሉ ባለቤት በዚያ ለብዙ ጊዜ እንድትቆይ ያደረጋት መልከ መልካም በመሆኗ አላፊ አግዳሚው ሁሉ የእርሷን ውበት በማየት ወደ ሆቴሉ እንዲገቡና ተመልሰውም እንዲመጡ ለማድረግ አስቦ ነው። አብዛኛውን ጊዜ እንግዶች የሚመጡት ዘግይተው ቢሆንም ሜሪ በተራራው ስር ለሚገኘው ለዚያ ትንሽ ሆቴል ዋና መስህብ ስለሆነች በዚያ እግረ መንገዳቸውን የሚያልፉ ነጋዴዎች ሁሉ እርሷን በማየት ወደ ሆቴሉ ጎራ ሳይሉ የሚሄዱበት ጊዜ በጣም ጥቂት ነበር። ይህም ብቻ ሳይሆን ሜሪን በማየታቸው ደጋግመው የሚመለሱ ነበሩ። የሜሪ ባል ቪክቶር የሆቴል ዕቃ ተሸካሚና ግዴለሽ ሰው ከመሆኑም በላይ አንድ ባል መሆን እንደሚገባው አልነበረም። ዝህላል ከመሆኑ የተነሳ በሆቴሉ ዙሪያ እያውደለደለ እንዳጋጠመው ዕቃ ከመሸከም ወይንም ጫማ ከመጥረግ በስተቀር አርቆ የማስተዋልና የመቆጨት ችሎታ አልነበረውም። እንደ ባሏ ሞኝነት ቢሆን ኖሮ ሜሪ በባሏ አፍንጫ ስር ሆና ከብዙ ወንዶች ጋር መማገጥ ትችል ነበር። አሁን ግን የባሏ አለመሻሻል ብስጭት ስላሳደረባት ብዙ ወንጀል ለመስራት እንደምትችል አውቃለች። ነገር ግን የተፈጥሮ ንጽህናዋ ስላስገደዳት ምኞቷን በተግባር አላወለችውም ነበር። አሁን ግን ባሏ ሊሻሻልና ምክር ሊገባው ስላልቻለ እርሱን ለማናደድና ለመጉዳት ስትል ለመማገጥ ወይንም በባሏ ላይ ወደ ሆቴሉ ከሚመጡ አንዱን ወዳጅ ለመያዝ ስሜቷ ስለገፋፋት ከውሳኔ ላይ ደረሰች። ሜሪ ይህንን ጉዳይ በአእምሮዋ ታብሰለስል በነበረበት ጊዜ ከምንጊዜውም ለየት ያሉ አንዲት ሴትና አንድ ወንድ ከሆቴሉ ፊት ለፊት ከሰረገላ ላይ ወረዱ። ወንዱ ረዥም ሰልከክ ያለ ጡንቻማና የ35 ዓመት ወጣት አካባቢ ሲሆን የሚያብረቀርቅ ጸጉር፣ ደስተኛና ድፍረት ያለው የሚመስል ግራጫ አይኖች ነበሩት። ከሁሉ የበለጠ የሜሪን ትኩረት የሳበው ልብሱ ነበር። ረዥም የእንግሊዝ ኮት ለብሷል። ለስላሳና ግራጫ ባርኔጣም አድርጓል። ረዥም ተረከዝ ያለው ከቆዳ የተሰራ ጫማ ተጫምቷል። ከላይ ሰፊ ሆኖ ከታች ጠባብ የሆነ ሱሪ ለብሷል። ያልተቆለፉ ኮቱና ካፖርቱ ከሐር የተሰራ ሸሚዙንና የታሰረውን ጥቁር ከረባቱን ያሳያሉ። በጣም ግራ የሆነውና የሚያስደንቀው ደግሞ የታጠቀው ከፈፍ ያለው ቀይ መቀነት ነበር። አብራው የነበረችው ሴት የለበሰችው ልብስ ምንም እንኳን መንገድ ቢያጎሳቁለውም በለጭለጭ ያለ ነበር። ድካም እንደነበረባት በፊቷ ላይ ከነበረው ሁኔታ ለማየት ይቻላል። ቀጭን ብትሆንም አንድ ወቅት ቆንጆ እንደነበረች ለመገመት ያስችላል። ሰውነቷ ሲታይ ዕድሜዋ ከ40 ዓመት በላይ መሆኑን በግልጽ ያስታውቃል። የሴትየዋ ቁመናና አረማመዷ ቀደም ሲል የነበራትን ግርማ ሞገስ ይጠቁማል። ጸጉሯ ጥቁርና ዞማ ቢሆንም ባጭር ተቆርጠዋለች። ከብለል የሚሉ ውብ አይኖቿ አሁንም ማራኪ ናቸው። ሴትየዋ አጠቃላይ ሁኔታዋ ሲታይ በሴተኛ አዳሪነት ሙያ እንደምትተዳደር ታስታውቅ ነበር። ሜሪ እንኳን ከአጠቃላይ ሁኔታዋ የደረሰችበት ግምት ቢኖር ይህንኑ ነበር። መጥፎ የሰሩ የሥራቸው ውጤት የሆነውን የኀፍረት ሸማ ይከናነባሉ የሚለው አባባል የደረሰባት ትመስላለች። ሜሪ በበኩሏ ልትገነዘበው ያልቻለችው ሴትየዋ የአደንዛዥ ዕጾች ተገዢ መሆኗን በፊቷ ላይ ጥሎት የሄደውን የአይን ሽፍሎች መሸብሸብ፣ የፊት መገርጣትና የቦዛ አመለካከት ነበር። ሰውየው የያዘውን የእጅ ሻንጣ በመንገዱ አጠገብ ካስቀመጠ በኋላ በሰረገላው ላይ የነበረውን አንድ አሮጌ ሻንጣ ከነጂው ጋር ተረራርተው አወረዱት። ሴትየዋ ግን ፈዛ ትመለከት ነበር። ሰውየው ሜሪን ዞሮ በፈገግታ ከተመለከታት በኋላ እባክሽ የመኝታ ክፍል አለ? ይህንን ዕቃ ሊወስድልኝ የሚችል ጠንካራ ሰው ትጠሪልኝ ይሆን ብሎ ጠየቃት። ሜሪ በበኩሏ ከበሬታ በተሞላበት ጥያቄው ተገርማ የመደሰት ፈገግታን አሳየችው። አለችው። አለ ጌታው፣ እስካሁን ያልተያዘ አንድ ክፍል አለ ብዬ ገምታለሁ ብላ መልስ ከሰጠችው በኋላ ፊቷን ወደ ሆቴሉ መግቢያ ዙራ ቪክቶር ብላ ተጣራች። በትንሽ ደቂቃ ውስጥ ባለቤቷ እየተጎተተ መጣ። በፊቱ ላይ የየዋህነት ጸጥታና የረጋ መንፈስ ይታይበት ነበር።
ቪክቶር ደረጃዎቹን ወርዶ እንደመጣ ይህንን ዕቃ ለመሸከም ብታግዘኝ አለው እንግዳው ሰው በችኮላ። ሜሪን እዛው መግቢያው በር ላይ ትተዋት ወደ ክፍሉ ሲሄዱ በእርሷ ተከትሎ አለመምጣት እንግዳው ቅሬታ የተሰማው መሆኑ በፊቱ ላይ ይነበብ ነበር። ቪክቶር በሁለተኛው ፎቅ ላይ ወደሚገኘው ትልቅ መኝታ ቤት ወሰዳቸው። በክፍሉ ውስጥ አንድ ትልቅ አልጋ፣ ሁለት ትናንሽ ጠረጴዛዎች፣ አንድ ትልቅ መስታወትና ብዙ ወንበሮች ነበሩ። ቪክቶር በተጨማሪ የመልበሻ ክፍሉን አሳያቸው። ግድግዳውና ጣሪያው በጥሩ ሁኔታ ቀለም ተቀብቷል። ወለሉ ደግሞ በድፍ ጨቅይቷል። ትናንሽ የወለል ምንጣፎች አልፎ አልፎ ተነጥፈዋል። እንግዳው ሰው ወደ ውስጥ ጥቂት እርምጃዎች እንደገባ ዙሪያውን ተመልክቶ ከት ብሎ ሳቀ። ለመሆኑ ከዚያ የተሻለ ክፍል የለም? ያልተከራየው ክፍል ይኸው ብቻ ነው ጌታዬ ብሎ በሰለለ ድምፅና በግዴለሽነት መለሰለት። ቤተ መንግሥት አይደለም ነው እንዴ ብሎ በማሽሟጠጥ አብራው ወደ ነበረችው ሴት ዞረ። ሴትየዋ ትከሻዋን በመጠኑ ወደ ላይ ከሰበቀች በኋላ ይህ ሆነ ሌላ ክፍል ምን ልዩነት ያመጣል ብላ ስትመልስለት ግዴለሽነቷን፣ አነጋገሯ፣ ሁኔታዋ እንዲሁም የቃላት አጣጣሏ ይመሰክሩ ነበር። አይ መቼም እኔ እንደማስበው እዚህ ብዙ አንቆይም አላት ተጓዳኟ። ቪክቶርና ሰውየው እየተረዳዱ ዕቃዎቹን ወደ መልበሻ ክፍል አስገቡ። ሴትየዋ ባርኔጣዋንና ካባዋን አውልቃ የመጀመሪያውን በትንሹ ጠረጴዛ ላይ፣ ሁለተኛውን በሌላ ወንበር ላይ ወርውራ በማስቀመጥ ጥርሷን ወርውራ በማስቀመጥ ራሷን ታክቷት ስለነበረ በመቀመጥ በጣም ደክሞኛል ብላ ቃሰተች። ሰውየው ከቪክቶር ጋር ዕቃውን አስቀምጦ እንደተመለሰ ለላሮክ ብሎ መልእክት የተወ ወይንም የጠየቀ ሰው የለም ብሎ ቪክቶርን ጠየቀው። አንድ አድራሻ የተጻፈበት ወረቀት ከሰጠው በኋላ ይህንን የሰጠኝ ሰው ከአንድ ሰዓት በፊት እዚህ መጥቶ ፈልገው ነበር ብሎ ቪክቶር ነገረው። ላሮክ የተቀበለውን ወረቀት እየተመለከተ ፔርሳርድ ብሎ ራሱን ነቅነቅ አደረገ። ከአንድ ሰዓት በኋላ ተመልሶ እንደሚመጣ ነግሮኛል አለው ቪክቶር አሁንም በግዴለሽነት። እሺ እንደመጣ ያለሁበትን ክፍል አሳየው ብሎ በችኮላ ከነገረው በኋላ ካፖርቱንና ኮቱን አወለቀ። ላመጣላችሁ ወይንም ልታዘዛችሁ የሚችለው ነገር አለ ጌታዬ? አንድ ጠርሙስ አረቄ ያምጣለን። እሺ ጌታዬ። እንደዚሁም ጥቂት ሲጋራዎች። እሺ ጌታዬ። እንግዳው ሌላ ነገር ስላላዘዘው ቪክቶር መዝጊያውን ቀስ አድርጎ ዘግቶ ወጣ። ላሮክ በእጁ ይዞት የነበረውን ወረቀት እንደገና ተመለከተው። ያ ሽማግሌና ሰይጣን የሆነ ሰው እስካሁን ምን እያደረገ ይሆን በማለት በሐሳብ ተውጦ አጉረመረመ። የፔርሳርድ ደብዳቤና 1000 ፍራንክ ከደረሰው ጊዜ ጀምሮ በነገሩ በመገረምና በመደነቅ ሐሳብ ገብቶታል። እያጉተመተመ ይናገር የነበረውን ሴትየዋ አልሰማችውም። ሰምታውም እንደሆነ አላጤነችውም። ለማንኛውም ይሄ ክፍል ከመርከቡ የተሻለ ነው አይደለም እንዴ ብላ በወንበሩ ላይ የተቀመጠችው ሴት አስተያየት ጠየቀችው። ላሮክ ከኪሱ ዕቃዎቹን እያወጣ በጠረጴዛው ላይ አስቀመጠ። ሽጉጡን ባወጣበት ጊዜ ግን ሲልቫስ ማኑኤል ትዝ ስላለው ፈገግ አለ። ልክ ነሽ፣ በባህር ላይ ብዙ ቀኖች አሳልፌያለሁ። አንቺም ውብ የሆነችውን ፈረንሳይ ለማየት ጓጉተሽ ስለነበረ ተመልሰሽ ወደዚህ በመምጣትሽ እንደተደሰትሽ እርግጠኛ ነኝ። አልነበርሽም እንዴ? ለ20 ዓመት ውብ አገሬን ትቼ ሄጄ ነበር አለችው በረጋ አነጋገር። ላሮክ ሰውነቱን ለመለቃለቅ ወደ መታጠቢያ ክፍል ሄደ። አንድ ወይም ሁለት ለውጦች ብታይ አልገረምም ብሎ ደስታ በተሞላበት አንደበት ነገራት። በእኔ በራሴ ላይ ከሚታዩት ለውጦች የበለጠ አያለሁ ብዬ እንኳን አልገመትም አለችው። ላሮክ በመጸዳጃ ክፍል ውስጥ ሆኖ እየሳቀ የተለወጥሽው ጸጉርሽን ባጭሩ ስለተቀነሽው ነው። ሰዎች ጸጉራቸውን በልዩ ልዩ ምክንያቶች ባጭር ይስተካከላሉ፣ በተለይ የወረርሽኝ በሽታ ሲይዛቸው። እኔ በበኩሌ ባጭር ዞማ የሆነውን ጸጉርሽን እወደዋለሁ። በሌላ በኩል ደግሞ ወንድ ልጅ አስመስሎሻል እኮ። ስለ ጸጉሬ እያሰብኩ አይደለም። ከ20 ዓመት በፊት ፈረንሳይን ትቼ ከኮበለልኩበትና በአሁኑ ጊዜ ምን እንደምትመስል እያነጻጸርኩ ነው
ብላ በመታከት መለሰችለት። የኔ ወዳጅ ማሰቡ ውስጡን ሊበላሽና ሊጎዳሽ ስለሚችል ብትረሺው ይሻላል በማለት ፎጣውን በእጁ ይዞና ራሱን በመጸዳጃው በር ላይ ብቅ አድርጎ ሐሳብ አቀረበ። እንደምገምተው አንተ ያልከው የተሻለ ሐሳብ ሳይሆን አይቀርም ብላ በሚመስጥ ድምጽ ነገረችው። በርግጥ ሌላ የተሻለ የለም በማለት በፈገግታ ከመለሰላት በኋላ ንግግሩን በማርዘም አንድ ጊዜ የሆነ ነገር ተመልሶ አይመጣም፣ ከአንቺ የባሱ ብዙ የሚታዘንላቸው ሴቶች እንዳሉ ማወቅ አለብሽ አላት። በተጨማሪም ይገርማል ብላው ተመተመች፣ መጠነኛ ምሬት ያለው ፈገግታን እያሳየች። ላሮክ የእጅ ጥፍሮቹን በስሪው ላይ በኃይል እየፈተገ ላለፉት 6 ወራቶች ያፈቀርኩት አንቺን ብቻ ነው። ይህ ለኔ አንድ ትልቅ ቁም ነገር ነው አይመስልሽም? አላት። ከ20 ዓመት በፊት ወጣትና ውብ ነበርኩ ብላ ለእርሱ ይልቅ ለራሷ ደግማ ተናገረች። አሁንም በአጋጣሚ ደህና ነሽ በማለት አረጋገጠላት። ባልና ልጅ ነበሩኝ። አሁን ግን ብቻዬን ነኝ። ምንም የቀረኝ የለም፣ መናጢና ደሃ እንደዚሁም ደግሞ ተንከራታች ከመሆን በስተቀር ብላ ያለ አንዳች ማስተዋል ተናገረች። እኔ ምንድነኝ? ምንም ቦታ የለኝም ማለት ነው ብሎ አባባሏን እየሳቀ ተቃወመ። አፍህን ዝጋ፣ በአሁኑ ጊዜ ራሴን ማታለል አልፈልግም ብላ በቁጣ መለሰችለት። ነገሩ ገብቶኛል፣ ዛሬ ተለዋውጠሻል በማለት በሽሙጥና በቁጣ ተመለከታት። ዛሬ ማንኛውም ነገር አስጠልቶኛል፣ መኖርም ሰልችቶኛል። የራሴን ሕይወት በሳንቲም ደረጃ እንኳን ቢሆን እሸጠዋለሁ አለችው። አፍሽን ዝጊ፣ አንቺ ከዚህ ሁሉ የበለጥሽ ክቡር ነሽ። እንዲያውም አንቺ ሀብታም ሴት እንደነበርሽና አሁን ግን ያጣሽ የነጣሽ መሆንሽ ይገባኛል። ነገር ግን ማስተዋል ያለብሽ ማንም ሰው ቢሆን አንድ ጊዜ ይከብራል፣ በሌላ ጊዜ ደግሞ ይደህያል። ይሄ ደግሞ የነበረ ወደፊትም የሚኖር ነው። እኔ ራሴ አንድ ወቅት የሕግ ጠበቃ የሆንኩና የፔርሳድ ጸሐፊ ነበርኩ። አሁን ግን ተመልከችኝ፣ ምንም የሌለኝ ፍጡር ነኝ። ሁኔታዎችን እንዳመጣጣቸው መቀበል ያስፈልጋል። አለበለዚያ ግን የሕይወት ቀውስ ያስከትልብናል። የኔ ውድ፣ ገንዘብ አንድ ጊዜ በእጅ ሙሉ ይገኛል፣ በሌላ ጊዜ ደግሞ ቤሳቢስቲን እንኳን ከእጅ ላይ ይጠፋል። ስለዚህ ሁሉንም ነገር እንዳመጣጡና እንዳኳኋኑ መቀበል ተገቢ ነው። እንደዛ ብዬ ነው በበኩሌ የማምነው። በሌላ በኩል ደግሞ ገንዘብ የማያደርገው ነገር ስለሌለ በጣም አስፈላጊ ስለሆነ በሚገኝበት ጊዜ እንዝህላል ሳይሆኑ በብልሃት መያዝ ያስፈልጋል። ሁሉም ነገር ያዣውን እንደሚመስል የተረጋገጠ ነው። ይህ ደግሞ የእኔ ዓላማና አመለካከት ነው ብሎ ፈገግና አንዳንድ ጊዜም ኮስተር እያለ ነገራት። ጃኩሊን ወደ እርሱ ዞራ በንቀት ከተመለከተችው በኋላ አንተ ለገንዘብ ስትል ማንኛውም ነገር እንደምታደርግ አውቃለሁ አለችው። ላሮክ ትከሻውን ሰበቅ በማድረግ ምንም ባለማድረግ ባዶ እጅ ከመቅረት የተሻለ ነው አላት፣ ወንበሩን ወደ ጠረጴዛው እያንፏቀቀ። ቪክቶር አንድ ጠርሙስ አረቄና ሲጋራ ይዞ በማምጣት በመካከላቸው ባለው ጠረጴዛ ላይ በጥንቃቄ አስቀመጠው። ላሮክ የእጁን መዳፎች ካፋተገ በኋላ አይኖቹን እያቁለጨለጨ ወደ ጠርሙሱ ተመለከተ። ጥሩ ወዳጄ፣ መጠጡ የበለጠ ኃይለኛ እንዲሆን ቀላቂው። ያንቺ እንዲቀላቀልበት እንደምትፈልጊ ሁሉ የኔንም እንዲጨመርበት በጣም ፈልጋለሁ በማለት በድፍረት ተናገረ። ሴትዮዋ ጠርሙሱን ከፍታ የሚጠጡትን እስክታዘጋጅ ድረስ ሲጋራውን እያቀጣጠለ በጠረጴዛው አጠገብ በግዴለሽነት ፈዞ ቆሞ ወደ ቪክቶር ዞሮ እየተመለከተው፣ ለመሆኑ በዚህ በቦርዶክስ ከተማ ውስጥ ምን እየተካሄደ ነው? አዲስ ነገር አለ እንዴ? ብሎ ጠየቀው። ቪክቶር ጥያቄውን ካዳመጠ በኋላ በለሆሳስ ድምፅ አንዳንድ ጊዜ የሚያስደስቱ ነገሮች አሉ፣ በሌላ ጊዜ ደግሞ ምንም የለም ብሎ መለሰለት። ላሮክ ይህንን አባባል ሲሰማ ተንከትክቶ ከሳቀ በኋላ አሁን እንግዲህ ስለ ማንኛውም ነገር አወቅን አላወቅንም አለው። ቪክቶር ረጋ ብሎ በመደነቅ አፍጦ ተመለከተው። ቀልዱ እምን ላይ እንደሆነ ግን አልገባውም። በሐሳቡ ስለ አባባሉ ማብሰልሰል አልፈለገም። ምግባችሁን የምትበሉት በዚህ ሆቴል ውስጥ ነው
ብሎ ቪክቶር ጠየቃቸው። ላሮክ ጸጉሩን እየነካካ ለትንሽ ጊዜ ካሰበ በኋላ ምን አይነት ምግብ ታዘጋጃላችሁ ብሎ ጠየቀው። ብዙ ጊዜ ልዩ ልዩ የምግብ አይነቶች እናዘጋጃለን። ከተመጋቢዎቹ አንዳንዶቹ ጥሩ ነው ይላሉ፣ ሌሎቹ ደግሞ አፍ አውጥተው ጥሩ አይደለም ይላሉ ብሎ በግዴለሽነትና በለሰለሰ ድምፅ መለሰለት። አሁንም እንደገና ላሮክ እየሳቀ የማጉረምረም ድምፅ አሰማ። አንተ ሁሉንም ነገር ታውቃለህ። ቪክቶር የሰውየውን የሽሙጥ አነጋገር ባይቀበለውም እራት የሚጀምረው በ1 ሰዓት ነው ብሎ ለሁለቱም በትህትና ነገራቸው። እሺ አለው ላሮክ። ካሁን በኋላ የምትፈልጉትና የምታዙት ነገር ሲኖር ለኔ ከሆነ 1 ጊዜ፣ በበሩ ላይ ለምትገኘው እንግዳ ተቀባይ ከሆነ ደግሞ 2 ጊዜ ደውሉ አላቸው። እናመሰግናለን ብሎ ላሮክ ፈገግታ በማሳየት ቪክቶር ያለውን ተቀበለው። ሴትየዋ እንደ ወተት ነጭ መልክ ያለውን መጠጥ ቀስ አድርጋ እየበጠበጠች ስትቀዳው ሳለ ጠርሙሱን ልወስደው እችላለሁ ብሎ ቪክቶር ስለጠየቃቸው ላሮክ እጁን ወደ ላይ አንስቶ አይሆንም፣ ምን ነካ? በውስጡ ያለው መጠጥ ሙጥጥ ብሎ ካላለቀ ጠርሙሱ አይወሰድም አለው። ለኔ ምንም ልዩነት አያመጣም ጌታዬ። ያ እንደምትል አውቃለሁ፣ ነገር ግን ለኛን ልዩነት አለው ብሎ ላሮክ በቁጣ ተናገረው። ቪክቶር ቀስ ብሎ እየተራመደ በሚወጣበት ጊዜ ላሮክ በሚንቀጠቀጥ እጁ ከብርጭቆዎቹ አንዱን አንስቶ ጨልጦ ከተጣ በኋላ አይኖቹን በደስታ ጨፍኖ በጣም በጣም ጥሩ ብሎ አጉረመረመ። ሴትዮዋም በጣም ጥሩ እንጂ ጥሩ አይደለም እንዴ ብላ ግጥም አደረገችው። በጣም አስደናቂ ነው። ከዚህ አይነት መጠጥ የተሻለ ማዘጋጀታችሁ የኔ ወዳጅ፣ በደስታ እንምነሽነሽ አላት። ሲጋራቸውን አቀጣጥለው እየማጉና ከመጠጡ ፉት እያሉ ሳይነጋገሩ ለብዙ ደቂቃዎች ቆዩ። እዚህ ብዙ ጊዜ እንቆያለን ብላ በመጨረሻ ጠየቀችው። ቢቆዩም ባይቆዩም ለእርሷ ምንም ስሜት እንደማይሰጣት በሚያሳይ አነጋገር ላሮክ ባዶ ብርጭቆ እንድትሞላላት እያሳያት አላወኩም፣ ወሳኙ ፔርሳድ ስለሆነ ምንም ከማለቴ በፊት ከእርሱ ጋር መነጋገር አለብኝ አላት። ፔርሳድ ማን ነው ብላ በግዴለሽነት ጠየቀችው። ጸሐፊው ነበርኩ ብዬሽ ነግሬሻለሁ፣ የሕግ ጠበቃ ነው። ለመሆኑ ምን አይነት ሰው ነው? አዋቂና ሽማግሌ ሰው ነው ብሏት ላሮክ ፈገግ አለ። ፔርሳድ ቀላል ሰው እንዳይመስልሽ፣ ስለ ናፖሊዮን ዘመን የተጻፉትን ሕጎች ሳይቀር አንድ በአንድ ልቅም አድርጎ ያውቃል። ደብዳቤ በጻፍኩለት ጊዜ በሐሳቤ ሥራውን ለቆ ሊሆን ስለሚችል፣ በወህኒ ቤት ገብቶ በመማቀቅ ላይ ሊሆን ስለሚችል፣ ወይንም እንደኔ አንዱ ቀኝ ግዛት ሄዶ የአገሬውን ተወላጆች ሊያዳራ ስለሚችል ለቴምብር የከፈልኩት ገንዘብ ቀልጦ ይቀራል ብዬ ገምቼ ነበር። ነገር ግን የኔ አስተሳሰብ ልክ አልነበረም። የኔ ደብዳቤ ደርሶት ለመጓጓዣ የሚሆን 1000 ፍራንክ ላከልኝ። ያውም ወደ ፓሪስ ተመልሼ እንድመጣ አስቻለኝ። በእርግጥ ፔርሳድ እንደሚፈልገኝም ገብቶኛል። 1000 ፍራንክ ያለ አንድ ጥቅም እንደማያጠፋ አውቃለሁ ብሎ አጫወታት። ሴትዮዋ ተጠንቀቀው ብላ ስትነግረው የድምፁ አወራረድ ፌዝ ያለበት ይመስል ነበር። አይዞሽ፣ አትስጊ፣ ሁኔታውን በዘዴና በብልሃት እከታተለዋለሁ ሲል መዝጊያው ስለተቆረቆረ ንግግሩን አቋርጦ እንደምገምተው እርሱ ነው፣ ግባ ብሎ ወደ በሩ ፊቱን አዞረ። ፔርሳድ መዝጊያውን በፍጥነት ከፍቶ ከሚስጥራዊ ተልኮ ሸርኩ ከሆነው ከሜርቬ ጋር ገባ። ምዕራፍ 10 ላሮክ የሞቀ ሰላምታ ለመስጠት ከመቀመጫው ብድግ ብሎ ወደፊት ሲራመድ ፔርሳድ 2 እጆቹን ወደፊት በመዘርጋት የኔ ውድ ላሮክ አለው ባድናቆት። ላሮክም በበኩሉ እንደምን ከርማል ጌታዬ ብሎ የሞቀና ትህትና የሞላበት ሰላምታ እጁን በመጨበጥ ከሰጠው በኋላ ንግግሩን በማራዘም ያንተ ያለ በጣም ውፍረት ጨምረሃል አልጨመርክም ብሎ ጠየቀው። ፔርሳድ ባነጋገሩ እየሳቀ በየቀኑ በጧት ከልብሴ ጋር ውፍረቴን እየጨመርኩበት ነው በማለት የቀልድ ጥቅሻ ሳየው። በየጧቱ ውፍረትን እየጨመርክ ነው ማለት ነው? ይህ እንዴት ሊሆን ይችላል ብሎ ላሮክ በመደነቅና በግልጽነት ጠየቀው።
አንተ ለብዙ ነገር አዲስ ነህ መሰለኝ። በቀጭን ሰዎች ላይ እምነት አይጣልም፣ ከበሬታም አይኖርም። በወፍራሞች ሰዎች ላይ ግን እምነት ይጣላል፣ ከበሬታም አለ። ታዲያ ምክንያቱ አሁን ገባህ? ብሎ ፔርሳድ ፈገግ በማለት መለሰለት። ፔርሳድ ዞር ብሎ ሲመለከት በጠረጴዛው አጠገብ የተቀመጠችውን ሴት ስላያት ሰላምታ በትህትና ሲሰጥ ሜርቬም አብሮ እጅ ነሳ። ላሮክ እጆቹን እያጣጠፈና የግዴለሽነት መልክ እያሳየ ላለፉት 6 ወራቶች አብራኝ የኖረች ወዳጄ ናት በማለት ከሁለቱም ሰዎች ጋር አስተዋወቃት። እነርሱም እንደገና በአድናቆት እጅ ነሷት። ሴትየዋ መጠጣት በጀመረችው አልኮል ለብታ እየተሰማት ከመሆኑም በላይ በሲጋራዋ ቦዛ ስለነበር እጅ አነሳሳቸውን የተቀበለችው ለማስመሰል እንዲያው የግብር ይውጣ ያህል ራሷን ነቀነቀች። ቀድሞ የትምህርት ቤት ዳይሬክተር የነበረውን አሁን ደግሞ ወዳጄና የሥራ ሽርኬ የሆነውን ማርቬል ላስተዋውቅህ። ከፍተኛ ኩራት እየተሰማኝ ነው ማስተዋውቅህ አለው ፔርሳድ በደስታ የፈካ ፊት እያሳየ። ላሮክ የእጁን መዳፎች እርስ በርሳቸው እያፋተገና ጣቶቹንም እያፍተለተለ በመተዋወቄ በጣም ደስ ይለኛል፣ እባካችሁ ተቀመጡ አላቸው። ሦስቱም ከተቀመጡ በኋላ እንግዶቹ ከሐር የተሰሩ ባርኔጣዎቻቸውን በወለሉ ላይ በጥንቃቄ ቀስ አድርገው አስቀመጡ። ላሮክ በእጁ ወደ ሽማግሌው ሰው እያመለከተ በመጀመሪያ ምስጋና ማቅረብ አለብኝ ለተደረገልኝ። ፔርሳድ የላሮክን ንግግር በፍጥነት አቋርጦ ለላኩልህ 1000 ፍራንክ ብሎ ጠየቀው። አዎን በማለት ላሮክ በአዎንታ ራሱን ነቀነቀ። ፔርሳድ ፈገግታን ካሳየው በኋላ ደብዳቤ ደርሶኝ ስመለከተው የገንዘብ ችግር እንደነበረብህ ለመገንዘብ ቻልኩ ብሎ ግንባሩን ኮስተር አደረገ። በእርግጥ ችግሬ ይህን ያህል አልነበረም። እኔ በበኩሌ ልትመልሰው የምትችለው ገንዘብ መላኩ አስፈላጊ መስሎ ታየኝ አለው ፔርሳድ በተጨማሪ። ታዲያ ገንዘቡን በእጄ ካስገባው በኋላ በዚያው በቀር ምን ይባል ነበር? እንደዚያ ቢሆንማ 1000 ፍራንክ ቀለጥኩ ማለት ነበራ። እውነቱን ለመናገር ያን ያህል ገንዘቡ ደርሶ ትቀራለህ ብዬ ቅንጣት ያህል እንኳን ጥርጣሬ አልነበረኝም። ምክንያቱም አንተን ደህና አድርጌ አውቃለሁ። አንተ በጣም ብሎ የወደፊት ቀጣሪው ፔርሳድ ሲናገር ላሮክ አቋርጦት በጣም ታማኝ ማለት ነው ብሎ ፈገግታ አሳየው። ይህን እንደማታደርግ አውቃለሁ። ደግሞ ይሄ ወደፊት ላደርግልህ ካሰብኩት ነገር ጋር ሲነጻጸር 1000 ፍራንክ ምንድናት? አለው ፔርሳድ በሚያጓጓ አነጋገር። እንደዚህ ነበር አስተሳሰብህ? ብሎ ላሮክ በዓይኖቹ ላይ የደስታ መልክ እያንጸባረቀ ጠየቀው። ፔርሳድ ወደ ሽርከኛው ጎንበስ በማለት ወዳጄ ሜርቬን ጠይቀው አለው። ሜርቬ የመጀመሪያ ንግግሩን በጣም በለሰለሰ ሁኔታ በመጀመር ከጥሩ ደረጃ ጋር በጣም ከፍተኛ ሥራ ነው አለው። ይሄማ ጥሩ ነገር ነው ብሎ ላሮክ ወንበሩን ወደ እነርሱ አንፏቆ ቀረበ። ሴትየዋ ለሶስተኛ ጊዜ ብርጭቆዋን ከሞላች በኋላ ከመቀመጫዋ ተነስታ እናንተም ስራችሁን ተዋዩ፣ እኔም ወደ መኝታ ቤቴ ሄጄ ከሻንጣዬ ውስጥ ዕቃዎቼን ላውጣጣ አለቻቸው። እሺ ጥሩ የኔ ወዳጅ እሺ ብሎ ራሱን ነቀነቀ። እርሷም ብርጭቆዋንና ሲጋራዋን አንስታ ሄደች። በሩ እንደተዘጋ በለሰለሰ ድምፅ አሁን ስለ ስራችን መነጋገር እንችላለን አላቸው ፔርሳድ። በጣም ጥሩ ሐሳብ ነው ብሎ ላሮክ መለሰለት። ንግግራችንን ለመጀመር ያህል በአሁኑ ጊዜ የጥብቅና ስራዬን አቁሜያለሁ አለው ፔርሳድ። አሁን በሰጠኝ ወረቀት መሰረት በአሁኑ ጊዜ አንተ ውለታ አስፈጻሚ መሆንህን ለመረዳት ችያለሁ ብሎ ላሮክ ራሱን ሲያወዛውዝ ፔርሳድ አይኖቹን ጨንቆር አድርጎ ፔርሳድና ሜርቬ በአንድነት ስቀው በተመሳሳይ ጊዜ በአንድነት አቆሙ። ሁኔታቸው ሲነጻጸር ተጠባብቀው እንደተወለዱ ሕፃናት አይነት ነበር። የምንነጋገረው እምነትን በመካከላችን በበለጠ ለመፍጠር ነው ብሎ ፔርሳድ ገለጸለት። አሁን ነገሩ እንደዚህ መሆኑ እየገባኝ ነው ብሎ ላሮክ በጣቱ የፔርሳድን ቦርጭ ነካ። ሜርቬ አንጋጦ
በዚህ ዘመን አንዱ ሌላውን በሚጠራጠርበት ወቅት መተማመን ከሁሉ የበለጠ ነገር ነው። በአሁኑ ጊዜ መከበር ቶሎ ይቀዘቅዛል። ወጣቱ ታላላቆቹን አያከብርም። ቀድሞ የነበረው የቤተሰብ መተሳሰብ በአሁኑ ጊዜ ቀዝቅዟል። ዛሬ የትናንቱ መከባበር የት አለ? በማለት በሰፊው አተተላቸው። ላሮክ ተመስጦ ሜርቬ ስላለፈውና ስላሁኑ ያነጻጸረ የተናገረውን ካዳመጠ በኋላ ሻንት ያለ እንዴት አሳምሮ ይናገራል፣ አስደናቂ አይደለም እንዴ አለው። ልክ እንደ መጽሐፍ በማለት ፔርሳድ በሻከረ ድምፅ ነገር ግን ጠበቅ ባለ አነጋገር ሹክ አለው። አሁን መወያየት ያለብን ስለ ስራችን ነው አላቸው። ምን አይነት ስራ ነው አለው ላሮክ። ማንኛውንም አይነት ስራ ለመስራት ፈቃደኛ ስለሆንኩ የምንንቀው ስራ የለኝም አለው ፔርሳድ። ሜርቬ አባባሉን በማስተካከልና ጣልቃ በመግባት ጠንከር ባለ ድምፅ ገንዘብ ሊያስገኝ የሚችል ስራ አለው። ነገር ግን እኛ በበለጠ የምናተኩረው ሰዎች በሚያደርሱት ስህተት፣ መጥፎ ልምድና ድክመት ላይ ነው ብሎ ፔርሳድ በተጨማሪ ነገረው። ላሮክ ጥሩ የንግድ ሥራ ይመስላል በማለት አስተያየት ሰጥቶ በየተራ እነሱን በሚመለከትበት ጊዜ ከንፈሮቹ ተንቀጠቀጡ። አባባልህ የሚያበረታታ ነው። አየህ፣ ጥሩ የምናደርገው በጠንካራ ክንዳችን ነው አለው ሜርቬ እያቅማማ። ላሮክ ምንም እንዳልገባው በማስመሰል እግሮቹን እያነባበረ አነጋገር ሙሉ በሙሉም ሆነ በከፊልም አልገባኝም አለው። ፔርሳድ ወንበሩን በትንሹ ፎገቅ አድርጎ ጠጋ በማድረግና በጉሮሮ ውስጥ አላናግር ያለውን ብሎ በማውጣትና ድምፁን በማስተካከል እንደዚሁም እጆቹን በታፋዎቹ ላይ አድርጎ ወደፊት ጎብደድ አለ። ይገባሃል ብሎ ለመግለጽ ሲሞክር ለመናገር የፈለገውን በትክክል ለማስተላለፍ ባለመቻሉ በቤተሰቦች ውስጥ እንከን ወይንም ነውር የሌላቸው በጣም ጥቂቶች ናቸው አለው በተዘዋዋሪ መንገድ። በአሁኑ ጊዜ ብዙ ቤተሰቦች ነውር አለባቸው በማለት ሜርቬ አስተካከለለት። እጅግ በጣም ጥሩ በሆኑ ቤተሰቦች ውስጥ ሳይቀር ገንዘብ ሊያስገኙ የሚችሉ የተደበቁ ምስጢሮች አሉ። በዚህ ጊዜ የላሮክ ዓይን ሽፍሎች ወደ ላይ ከፍ አሉ። የመገረምም ፊት ታየበት። አሁን ገባኝ። ስም በማጉደፍና እናጋልጣለን፣ ጉድህን እናወጣለን እያሉ በማስፈራራት ገንዘብ መቀበል ማለት ነው አላቸው በቀዘቀዘ አነጋገር። ልክ ይህንን እንደተናገረ አራት ወፍራም እጆች በአንድነት የፍርሃት ምልክት በማሳየት ወደ ላይ ሲነሱ፣ በዚህ ጊዜ የሁለት ሰዎች የድንጋጤ ድምፅ በአንድነት በአንድ ጊዜ ተሰማ። ሽ ውዱ ወጣቱ ወዳጃችን፣ ምን አይነት አሳፋሪ ቃል ነው ካፌ የሚወጣው? እኛ ለፍትህ ስንል የተበደሉትንና የተጎዱትን ለመርዳት ነው። ታዲያ ነገሩ እንደዚህ ሆኖ ሳለ ከአንተ አፍ የወጣው ቃል ለሰሚው በጣም የሚዘገንን ነው። ላሮክ በጽሞና ይህንን ከሰማ በኋላ የቀድሞ የድምፅ አጣጣሉን ሳይለውጥ አደጋን የሚጋብዝ ሥራ ይመስለኛል፣ እናንተን አይመስላችሁም ብሎ ጠየቃቸው። አይመስልንም፣ የሚያስከትለውም ነገር አይኖርም አለው ፔርሳድ በጎርናና ድምፅ። ገንዘብ ግን ያስገኛል አያስገኝም ብሎ ጠየቀው። እንደገና አራት ወፍራም እጆች በአንድ ጊዜ በአንድ ላይ ወደ ላይ ተነሱ። ያስገኛል ወይ? ውድ ላሮክ፣ ያስገኛል ብዬ በጣም አስባለሁ። ምን ያህል እንደሚያስገኝ ደግሞ ራስህ ታየዋለህ። ከማስብልህ ደሞዝ ሌላ በተጨማሪ ከትርፉ 10 በመቶ ይታሰብልሃል። ስራውንም ከባድ ሆኖ አታገኘውም፣ አስቸጋሪም አይሆንብህም። የሚፈለጉት ቁም ነገሮች ፍጥነት፣ ጠንቃቃነትና ብልህነት ብቻ ነው። ለዚህ ደግሞ አንተ ወዳጄ ብቁ መሆንህን ጠንቅቄ ያውቃለሁ። አንተ ብልህ ታታሪና አዋቂ ነህ። ለታማኝነትህም እንከን የሌለብህ መሆንህን አውቃለሁ። ሆኖም ብዙ ጊዜ ተጠራጣሪ መሆን አያስፈልግም። በአጠቃላይ አባባሌ የገባ ይመስለኛል አሁን በማለት ፔርሳድ እየከመረ ደረደረለት። ጥርጣሬና ይሉንታ ጊዜ ያለፈባቸው አስተሳሰቦች ናቸው ብሎ ሜርቬ ራሱን እየነቀነቀ አጉተመተመ። አንተ ገንዘብ ለማግኘት ትፈልጋለህ? ላሮክ የፈገግታ ገጽታን እያሳየ ራሱን ባውንታ ነቀነቀ። እንግዲያውስ ገንዘብ ታገኛለህ ብሎ ፔርሳድ ሲናገር ቃሉ
አመለካከቱና የድምፁ አወጣጡ ልክ የበጎ አድራጊ ሰው ይመስል ነበር። የተሰጠኝ ዕድል በእውነት አስጎምዢ ነው። ነገር ግን አንተም እንደምታውቀው ከአስከፊ ማጥ ውስጥ ነፃ ከወጣሁ ብዙ ዓመት አልሆነኝም። ታዲያ የሚሆንልኝ ከሆነ ዳግመኛ እንደዚህ ያለ ችግር ውስጥ መዘፈቅ ወይንም መግባት አልፈልግም አለው ላሮክ አገጩን በእጁ እያሻሸ። ምን የሚያጋጥም ችግር ይኖራል? በማለት ፔርሳድ አባባሉን ተቃወመ። እንደምታውቀው የበግ ግልገል እንኳን ያለ አግባብ ከያዙት ይጮሃል። የኛ ግልገሎች ግን ለመጮህ ወኔ የላቸውም ብሎ ነገሩን እያሰማመረ አለሳልሶና አለዝቦ ነገረው። ሽርከኛውም የተናገረውን በመደገፍ ራሱን አነቃነቀ። በአጠቃላይ ለትንሽ ነገር መርበትበት የባሰ ፍርሃትን ስለሚያስከትል ከተቻለ ከምንም አለመቁጠር ነው አለው ፔርሳድ በተጨማሪ። ለትንሽ ነገር ለማሰብና መጨነቅ የጥበብ መጀመሪያ ነው አለው ሜርቬ። ስለዚህ ጉዳይ ምንም የሚያስፈራ የለም። ዋናው ድርጅታችን በፓሪስ ከተማ ውስጥ ነው። ነገር ግን አሁን ወደ ቦርዶክስ ከተማ የመጣሁት ወዳጄ ሜርቬ ኃላፊ ሆኖ የሚሰራበትን ቅርንጫፍ መስሪያ ቤት ለመክፈት ነው። በቅርብ ጊዜ ውስጥ አንተ የአሰራራችንን ዘዴ በደንብ ከገባህ እሱ ወደ ሜርሴሌስ ስለሚዛወር ቦታውን አንተ ትወስደዋለህ። በዚህ ጊዜ ደሞዝህ በእጥፍ ያድግልሃል። ከትርፉም ጭማሪ በማድረግ 15 በመቶ ይሰጣል አለው ፔርሳድ ኮስተር ብሎ። ላሮክ ለትንሽ ጊዜ ካቅማማ በኋላ በድንገት በመቆም እጁን ጨብጦ በመያዝ ይህ ስምምነታችን ነው አለው።